ዳር ከታጠነ የለም በሽታ መልአኩን ላከልን የሰራዊት ጌታ ጠራርጎ ሳዶታል በሽታውን ከመጣበት ቦታ ማንንም አልፈራ ካለ የኛ ጌታ ስሙ ለዘላለም የተመሰገነ ይሁን። በከበርክበት ቤተ መቅደስ ጠላትህን ታይበታል። ልጆችህና ልጆቻቸው ህዝቡን በወጣትነት ዘመናቸው ያልቃሉ። አይጥ ቢመስል ምን ይባላል? ምን ይባላል? አይጥማ። ሁሉን የሚለክፍ ደግሞ ውሽማ ይባላል። አየው፣ ሁሉን የሚለክፉ ውሾች ማለት ነው። እችን ቤተ መቅደስ የሚያከብሯት እንጂ የሚደፍሯት ሰዎች አይጠቀሙም። የሚያከብሯት ይከብራሉ። ሲገባ ራቁቷን ናት። ጠጉሩ ሜዳ ላይ፣ ጡቱ ሜዳ ላይ፣ በዛ ላይ ጠበሉ ሲያልፍበት እንደ መስታወት ታበራለች። ለመሆኑ አጥማቂው ጠበል ቤት ውስጥ አለ? ፓንት ታጥቃችሁ የሚያማቸው ሴቶች ሲንፈራገጡ ትርትር ቢል ምንድነው የሚደረገው? ኦዛ ሰረገላውን ነክቶ ተቃጥሏል። እግዚአብሔር ክብሩን ማንሳቱን ፍልስጤም ታቦቱን ሲነቁ ምንም አልሆኑም። አሕዛብ ያው የሚገርማቸው እግዚአብሔርን ስራ ብቻ ይሁት። የሳባ ንግሥት ማክዳ እስከ ዛሬ ድረስ ሰው እጅ ገብቶ ማንም ያላጌጠበት ወርቅ በእጇ ነበር። አሁንም ዓለም አልተጠቀመበትም። ይሄ ወርቅ እኛ ጋር ብቻ ነው ያለው። በየሜዳው ጥለዋታል። ዛሬ የወደቀ ትውልድ እግር አጥበን የተቀበልነው መጤ ነው። አበሻ አለ፣ ዲቃላ አለ፣ ድብልቅ። ነጭ ከሆነ ነጭ ነው፣ ጥቁር ከሆነ ጥቁር ነው የሚወልደው ሌላው። ይሄ ህዝብ ብቻ ነው አራት ህብረ መልክ ያለው። አንዷ ሴት አራቱንም ትወልዳለች። ጠላትህን ታይበታለህ። ዓይንህን እርጅና ያፈዘው የልጆች ሐዘን ዓይንህን ያፈዘዋል። ሁለቱ ልጆች በአንድ ቀን ትሞታላችሁ ብሎ ተናግሯል። ህዝብ መሪዎቹን፣ መሪው ህዝቡን ማኩረፍ አይችልም። አገር ይፈርሳል፣ አገር ይጠፋል። መምህር ተማሪውን፣ ተማሪ መምህሩን አያኮርፍም። መሃል ከተማዋ ግባና ርግዶ ምታ አለዋ። መሃል ከተማዋ ግባና ርግዶ ምታ። ምከረው ምከረው፣ ቢመለስ ይመለስ፣ ባይመለስ አፈር ይልበስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መክፈቻዬ መዝሙር 131 ቁጥር 13 እስመ ሐረያ እግዚአብሔር ለጽዮን ወብድራ ከመ ትኩኖ ማኅደሮ ዛቲ እቲ ምዕራፍ አለ። ነቢየ ልዑል ዳዊት እናቱ ሁብሊ ትባላለች፣ አባቱ እሴይ ይባላል። ኢትዮጵያዊ ናት። ዘርን አይመለከትም። ማኅፀኗን ባርኮላት፣ ጣቶቹም በገና ደርድሮበታል፣ በክንዶቹ መሰንቆ መጥቶበታል። የእኛ እጅ ምን ሰርቶ ይሆን? የታደለ እጅ ለበገና፣ የታደለ እጅ ለመሰንቆ ለምስጋና፣ የታደለች መሬት ተወለደችባት። የእግዚአብሔርን ምስጢር ተሸክማ የምትኖር ሀገር፣ የተመረጠች ምድሪቷም የተመረጠች ምኗ የተለየ ሀገር፣ ህዝቦቿ ራሱ የተለየ ህዝብ ነው። ኢትዮጵያ አራት ህብረ መልክ ነው ያለን። የተለየን ህዝቦች ነው እንታው። ጥቁር፣ ጠይም፣ ቀይዳማ፣ ፍጹም ቀይ፣ አራት ነው ህብረ መልካችን። እግር አጥበን የተቀበልነው መጤ ነው አበሻ አለ፣ ዲቃላ አለ፣ ድብልቅ። ነጭ ከሆነ ነጭ ነው፣ ጥቁር ከሆነ ጥቁር ነው የሚወልደው ሌላው። ይሄ ህዝብ ብቻ ነው አራት ህብረ መልክ ያለው። አንዷ ሴት አራቱንም ትወልዳለች፣ በአንድ አባት በአንድ ማኅፀን። ይሄ እግዚአብሔር ጸጋ በሁሉ የተለየን ህዝቦች ነው። ከዓለም ምድር ለይቶ ድንቅ ድንቅ ነገሮች ያስቀመጠባት ሀገር ነው። ነቢየ ልዑል ዳዊት ድንግል እመቤታችን ከመወለዷ ጌታና ዳዊት በሺህ ዘመን ይራራቃሉ። ይህን ትንቢት ሲጽፍ እመቤታችንን አይቷት የጻፈው ጽሑፍ ነው። እመቤታችን አትለየን። አሁንም እነሆ እግዚአብሔር ጽዮንን መርጧታልና። ነቢየ ልዑል ዳዊት ከኢየሩሳሌም ከፍ ያለችዋን ተራራ ምድር ጽዮንን መርጦ ቤተ መንግሥት ሰርቶባታል አናቷ ላይ። ጠላትም ሲመጣባቸው ወደ ጽዮን ተራራ ይወጡ ነበር ከበድ ካላቸው። ጠላትም ፊታቸው አይቆምም እስራኤል ሕጉን እስካላፈረሱ ድረስ። እነሆ ማደሪያው ትሆን ዘንድ ወዷታልና
ጽዮን የተባለች ነቢየ ልዑል ዳዊት ቤተ መንግሥት ሰርቶባታል በጽዮን። ልዑል እግዚአብሔር የእኛ ጌታ ደግሞ ድንግል እናታችን ለእናትነት መርጦ ከሦስቱ አካል አንዱ አካል እግዚአብሔር ወልድ ጽዮን ድንግል ማርያምን መርጦ ቤተ መንግሥቱ አድርጓታል። ያ ታይቶት የጻፈው ጽሑፍ ነው። ቤተ መንግሥቱ ናት እኮ እመቤታችን። ራሷ እኮ ዓለም ናት። ይህንን ዓለም የፈጠረ አምላክ በማኅፀኗ የወሰነች እናት ልጅ ዙፋኑ ናት፣ ቤተ መንግሥቱ ናት። ለዘላለም ለዘላለም ነው ያለው። ለዘላለም ብሎ የተናገረው ነገር ሁሉ ወደኋላ መመለስ፣ መቀነስ፣ መጨመር አይቻልም። ምንም ነገር ማድረግ ለዘላለም የሚል ነገር ጭነት ያለበት ለዘላለም የሚለው ቃል ከባድ ነው። ወደኋላ መመለስ አይቻልም። በተናገረው ቃል ጌታ ወደኋላ አይመለስም። ይህች ለዘላለም ማረፊያዬ ናት፣ መርጫታለሁ፣ በዚች አድራለሁ። ከመኩሉ ዘሰምየ ያአሐዝ ክልኤሆን ዘኒሁ። ትርጓሜ የሰማውን ሁሉ ሁለቱን ጆሮቹን ጨው የሚያደርግ አንድ ነገር በእስራኤል ላይ አደርጋለሁ። ኃይለ ቃሉ የሚገኘው ሳሙኤል ቀዳማዊ ምዕራፍ 3 ቁጥር 11 ላይ ያለ ኃይለ ቃል። ይህ ቃል በሌሎች ምዕራፎችም ላይ ያለ በኋላ ነገራችኋል። ስለዚህ ተጠንቀቁ። ይህ ትምህርት ህዳር 21ን የሚመለከት ነው። በየአብያተ ክርስቲያናቱ አንግሳችኋል። አልሰማችሁትም፣ አልተማራችሁም ብዬ አይደለም። እግዚአብሔር በሰጠኝ ደግሞ እኔም ልናገረው ብዬ ነው፣ በሰጠኝ ቋንቋ። ከዛ በፊት ህዳር 12 ታላቁ መልአክ ቅዱስ ሚካኤል የተሾመበት ሁለተኛ እነሆ የእናቴ ልጅ ህዳር 12 እኛ ካህናት ነን እኛ ቅዱሳን ነን ብለው በገዛ ራሳቸው ክህነት ተክነናል ብለው በገዛ ራሳቸው ራሳቸውን ሾመው የእግዚአብሔርን ቤተ መቅደስ የደፈሩ የእናቴ ልጅ ዳታንና አቤሮን የቆሬ ልጆች 250 ሰው ይዘው ቤተ መቅደስ ገብተው መሬት ተከፍታ የዋጠችበት ዕለት ሲሆን የእናቴ ልጅ በእነሱ ጦስ ምክንያት እነሱ ሰመጡ፣ መሬት ዋጠቻቸው ከነስጋቸው። ታሪክ ትቼ ነው፣ ይሄ ሁሉ አይነሳም። ህዳር 12 ከዚያ ቀጥሎ እነሱን አሰመጣችሁ ብለው በሙሴና በአሮን ላይ ያጉረመረሙ ሰዎች 14700 ሰው በታላቅ መቅሰፍት እሳት መቅሰፍት ከሰማይ ወርዶ የእግዚአብሔር ቁጣ ነደደች። 14700 ሰው ያለቀበት ዕለት ነው። በዚያን ዕለት እግዚአብሔር አምላክ ወደ ሙሴ ተናገረ። ሙሴም ወደ እግዚአብሔር ጮኸ፣ በል ቶሎ በሕዝቡ መካከል እጠን አለው። ሙሴና አሮን ሲያጥኑ መቅሰፍቱ ወዲያው ቆሟል። ህዳር ሲታጠን እንዳትረሷት። እነሆ ህዳር ከታጠነ የለም በሽታ። መልአኩን ላከልን የሰራዊት ጌታ፣ ጠራርጎ ሳዶታል በሽታውን ከመጣበት ቦታ። ማንንም አልፈራ ካለ የኛ ጌታ ስሙ ለዘላለም የተመሰገነ ይሁን። እንዳትረሷት ይችን ህዳር ሲታጠን ዘሁልቁ 16 ምዕራፍ ተረት አይደለም፣ መጽሐፍ ቅዱሳዊ ነው፣ ሃይማኖታዊ ቀን ነው። ቀጥሎ እስራኤልን በእሳት አለንጋ ጠላቶቻቸውን በእሳቱ አውሎ ነፋስ እየገረፈ ቀይ ባህርን ያሻገረበት ዕለት ነው። እስራኤል ለምን ወረዱ? ወንድማቸውን አስለቅሰው ዮሴፍን፣ አባታቸው ኤሳውን አስለቅሶ እንደገና ዮሴፍ ወንድሞች አባታቸውንም ወንድማቸውንም አስለቅሰው። የወገን እንባ እንዲህ ያለ መከራ ያመጣል። ለ430 ዘመን ባርነት ዳርጓቸዋል። ወንድም አስለቅሰው እስራኤል። በዚህ ምክንያት ነው ግብፅ የወረዱት። ህዳር 12። ለማንኛውም ወደ ህዳር 21 እገባለሁ። አጠር አድርጌ ነው የምናገረው። እንግዲህ ሳሙኤል ቀዳማዊ ምዕራፍ 1
ከቁጥር 1 ጀምሮ ምዕራፉን ባጭር እናገረዋለሁ። ሕልቃና የሚባል እና እነሆ ሐናና ፍናና የሚባሉ ሁለት ሚስቶች ነበሩት። ደግሞ ለካ መጽሐፍ ቅዱስ ሁለት ሚስቶች ይላል ብለህ ደግሞ ሌሊቱን ደግሞ ልትጎትት እንዳትሄድ አደራህን ደግሞ እንዳትጎትት ደግሞ ሌላ እነቴል ይብላኝላቸው። ከአንዲቱ ሴት ሌላ ወደ ለሄዱ ከወንድ ወደ ወንድ ለሄዱ ከሴት ወደ ሴት ለሄዱ ይብላኝላቸው። እግዚአብሔር ይሁናችሁ። ምክንያት የለንም። መጽሐፉ በሞባይሉ በኮምፒውተሩ ተከናውኗል። ከዚያ በኋላ አንደኛዋ ቀድማ ወለደች፣ ሐና አልወለደች። የወለደችው ያልወለደችውን ታበሳጫት ነበር፣ በጣም ታሳዝናት ነበር። እቺ ሐና የምትባል ብልህ ሴት የሚደንቃችሁ እንዲያ ስታበሳጫት አንድ ነገር አትናገርም፣ ለእግዚአብሔር ብቻ ትነግራለች ብሶቷን። እየጾመች እየጸለየች እያዘነች ሐዘኗን ለእግዚአብሔር ትናገር ነበር። እቺ ሴት ለማንም አትናገርም። እንደምታዘን እንደምታብስ እንደምትበሳጭ ያውቃል ባሏ፣ አወቀ። ከዕለታት አንድ ቀን እኔ ከ10 ልጆች አልበልጥብሽምን? ለምን ታዝኛለሽ ብሎ ያጽናናት ቢሞክር የእሱ ማጽናናት የእግዚአብሔርን ስጦታ ሊመጥን አልቻለም። ልጆች የማን ስጦታ ናቸው? የእግዚአብሔር ስጦታ መሆኑን ብናውቅ ኖሮ ማህፀንን ዘጋ ነበር፣ ጽንስና ያስወርድ ነበር። የእግዚአብሔርን ስጦታ ጣልተነዋል። የእግዚአብሔር ስጦታ የሚመሰረትበትን መቅደስ አፍርሰናል። ተጠያቂዎች ነን። ይብላኝነቱ ይህንን ያጋንንት ትምህርት ለሚያስተምሩ፣ ጽንስ አስወርጅ ብለው ለሚያስተምሩ፣ ማህፀን ዝጊ ብለው ለሚያስተምሩ፣ መድኃኒቱን ለሚሸጡ ወዮላቸው። ልብ አድርጋት። ይህን ትምህርት ለሚያስተምሩ መቃብያን ካልዕ ምዕራፍ 1 ሄኖክ 19 ምዕራፍ አንብቡት። ጽንስ ያስወረዳችሁ ማህፀን የዘጋችሁ ይህን ትምህርት ያስተማራችሁ ሁሉ መጽሐፍ ላይ ያለ ስራችሁ ተጽፏል አስቀድሞ። ዳዊት 126 ቁጥር 3 ልጆች የእግዚአብሔር ስጦታ ናቸው ይላል። ሐና ባሏ ምንም ቢያባብላት የእግዚአብሔርን ስጦታ ሊመጥንላት አልቻለም። እየጾመች እየጸለየች እግዚአብሔርን ትለምን ነበር። ከዕለታት አንድ ቀን ታቦተ ጽዮን ባለችበት በእግዚአብሔር ቤተ መቅደስ ደጅ ፊት ለፊት ቆመች። ምን ለማድረግ? የሆነ ነገር ለእግዚአብሔር ልትናገር ቆመች። ስራ ልትሰራ፣ ተግዳሮቷን፣ ብሶቷን፣ ሐዘኗን ለመንገር እየጾመች እየጸለየች በእግዚአብሔር ቤተ መቅደስ ፊት ለፊት ቆመች። አንድ ሰው ቆመ ከተባለ የሆነ ስራ ሊሰራ ነው። ቆመች። ካህኑ ኤሊ እስራኤልን የሚመራ ቤተ መቅደሱን የሚያስተዳድር ዕድሜ ጠገብ ከቤተ መቅደሷ ፊት ለፊት ቁጭ ብሎ ነበር። ቆማ ስታነበንብ ያለማቋረጥ ከንፈሮቿ ይነቃነቃሉ። ነገር ግን የምትናገረው አይሰማም። ቢያያት አታቋርጥ። በኋላ አያየና መጨረሻ ላይ አንቺ ሴት ይህ ስካርሽ አይበቃሽምን አላት። ያስደነግጣል። ሆድ የባሳት ሴት እግዚአብሔር ፊት ቆማ ስታለቅስ ስታዝን፣ ወገኖቼ ምን እያለች ነበር የምትጸልየው? የሰራዊት ጌታ፣ የሰራዊት አምላክ፣ የሰራዊት ጌታ እነሆ የባሪያህን መዋረድ ተመልከት። እኔን ባሪያህን ባትረሳኝ፣ እኔን ለእኔ ለባሪያህ ወንድ ልጅ ብትሰጠኝ፣ ዕድሜውም ሙሉ እስከ ሞት ድረስ እንዲያገለግልህ እሰጣለሁ። ወንድ ልጅ ስጠኝ፣ ምላጭ በራሱ ላይ አይደርስበትም ብላ በእግዚአብሔር ታቦት ፊት ቁማ ሳለች እነሆ ራሷን ለጌታ ሰጥታ እንዲህ ስትጸልይ እነሆ ያን ጊዜ ካህኑ ሲናገራት ደነገጠችና ጌታዬ አለችው። ብልና ያላት እሱ እስከ ማዕዜኑ ዝንቱ ስቃሪኪ፣ ይህ ስቃርሽ አይበቃሽ ነበር ያላት፣ አይበቃሽም ነበር ያላት። ጌታዬ ቀን የባሳት ሴት
ሆዴ ባሳት ሴት ነኝ። ልዑለ እግዚአብሔርን እለምነዋለሁ ወንድ ልጅ የሰጠኸኝ እንደሆነ እድሜ ልኩን እንዲያገለግልህ ሰጥቻለሁ ብዬ እየተሳልኩ ነው። ብሶቴን ለእግዚአብሔር እየነገርኩት ነው። እኔ እኮ የሚያሰክር ነገርም አልጠጣሁም፣ የወይን ጠጅም አልጠጣሁም። እንደ ምናምንቴ ሴት አትቁጠረኝ። ይሄንን ነገር አላደረኩም። ምናምንቴ ሴት አይደለሁም አለች። ምናምንቴ ሴቶች ዛሬ የሚያሰክር ነገርና የወይን ጠጅ ጠጥተው የሚያሰክር ነገር ማለት ሱስነት ያላቸው ነገሮች፣ የወይን ጠጅ ማለት አልኮልነት ያላቸው ነገሮች ናቸው። ይሄን ጠጥተው ማህፀናቸውን የሚያበላሹ ሴቶች አሉ። ዛሬ መውለድ ያልጨረሰ ወንዱንም ሴቱንም በሙሉ እንኳን እነዚህ መጠጦች የኮመጠጠ እንጀራ እንዳይበላ ይላል መጽሐፍ። ዕብራውያን 11 አንድምታ ቅዱስ ጳውሎስ የጻፈው። ሉቃስ 1 ቁጥር 15 አንብቡት ወገኔ። እናቴ ልጅ ምናምንቴ ሴት አይደለሁም፣ እንደ ምናምንቴ ሴት አትቁጠረኝ። ይህንን አላደረግኩም። እኔ ብሶቴን ነው የምናገረው። ወራቴ ባሳት ሴት ነኝ፣ ያዘንኩ የተበሳጨው ሴት ነኝ ብላ ስትነግረው ደነገጠና እነሆ የእስራኤል አምላክ የሰራዊት ጌታ የእስራኤል ጌታ የለመንሽውን ይስጥሽ አላት። አሜን ብላ ሄደች። ክብር ምስጋና ይግባው። የእናቴ ልጅ ይህቺ የታደለች ሴት ምን አላት? ወይ ቤላ ሁሪ በሰላም ወአምላከ እስራኤል ያህሉ ምስሌኪ፣ በደህና በፍቅር በሰላም ሂጂ። የእስራኤል አምላክ በረድኤት ከአንቺ ጋር ይኑር። የእስራኤል ጌታ የሰራዊት ጌታ አይለይሽ። የእስራኤል ጌታ ልዑል እግዚአብሔር የለመንሽውን ይስጥሽ ብሎ መረቃት። ሐናም አቤቱ እኔ ባሪያህ በፊትህ ሞገስን አገኘሁ፣ አመነች እንደሚሆንላት። በፊትህ ባለሟልነትን አገኘሁ ብላ ከፊቱ ወደ ቤቷ ገባች። ከዚያን ጊዜ ጀምሮ ሐና አላዘነችም። እነሆ ሐዘንተኛ ሆኖ የኖረው ፊቷ እንደ ፀሐይ አበራ። የካህኑን ምርቃት አሜን ብላ ሄደች። ከዚያን ጊዜ ጀምሮ አንገቷን አልደፋችም። የእግዚአብሔር አገልጋይ ካህኑ ከመረቃት ጀምሮ ደስታን ተመላች። እባካችሁ ካህናት ይመርቋችሁ የምንለው እኮ እንዲህ እንድትሆኑ ነው። ነፍስ አባቴ ቤት አይመጡም አትበሉ። እቤት ሄዳችሁ ተባርካችሁ ሰላም ብላችሁ ጫማ ስማችሁ ተመርቃችሁ ነው። ነፍስ አባት የሌላችሁ እግዚአብሔር ያጥናችሁ። ነፍስ አባት እያላችሁ ሥጋው ደግሞ ያልተቀበላችሁ እግዚአብሔር ያጥናችሁ። እነሆ የነፍስ ልጆቻቸውም ሥጋው ደግሞ ያልተቀበላችሁ ያላችሁ እግዚአብሔር ይሁናችሁ። ተያይዞ ገደል ተያይዘን እንጥፋ እንዴ? አይቻልም። አስተውሉ። አሜን ብላ ሄደች። ከዛ በኋላ አላዘነችም። ገባች፣ በላች፣ ጠጣች። በዚያቸው ሌሊት ጸነሰች ወንድ ልጅ። ክብር ምስጋና ለአምላካችን ይሁን። እስቲ ካህናቱ ይመርቋችሁ። እድሜ ይስጥህ፣ እድሜ ይስጥሽ፣ እድልህ ይባረክ፣ እድሜ ይመርቋችሁ። እስቲ ካህናቱ እግዚአብሔር ስልጣኑን ለካህናቱ ሰጥቷል። ድዌ ይፈውሱ፣ ለምጽ አንጹ፣ ሙት አንጹ፣ ዕውር አብሩ፣ ወደ ዓለም ሁሉ ሂዱ ስበኩን እኮ ያላቸው ይህ ስልጣን እኮ እዚህ የሚሰራው ዛሬ ይህን ስራ። ከዚህ በኋላ ወለደች። 3 ዓመት ሲሞላው ጡት ሲተው የሚገባውን ነገር ይዛ ራሱ አልተላጨም። የሚገባውን ይዛ ክብሩን የአምላክን የሚመጥነውን ክብር ይዛ ሰተት ተብላ ሄዳ ኤሊ ፊት ቆማ ያን ጊዜ በፊትህ ሞገስ ያገኘሁት ሴት ነኝ፣ ይኸው ወንድ ልጅ ወለድኩ አለች። ስሙንም ከእግዚአብሔር አገኘሁት፣ ለምኜ አገኘሁት፣ ለምኜ የሰጠሁት እግዚአብሔር ሰማኝ ስትል ሳሙኤል አለችው። እግዚአብሔር ሰማኔ። ሳሙኤል ማለት እግዚአብሔር ሰማኝ ልመናዬን ፈጸመልኝ ማለት ነው። እኛንን ይስማን መድኃኔዓለም ክርስቶስ። የዚችን የሴትዮ ብልሃትን ያጣ ነው። አለቀሰች፣ እየጾመች የፈለገችውን ለመነች። እባካችሁ እያለቀስን እንለምነው፣ እባካችሁን እያለቀስን ለምነው።
ስለምን ማኅፀኗን አዘገየው? እንደምትበሳጭ አውቃል። ለምና ታግኝ ብሎ እሱን ለምና ያገኘችውን ደግሞ አገልጋዩ ሊያደርገው ፈልጎ ማኅፀናችሁ ሲዘገይ ዝም ብላችሁ ለምኑ፣ አልሰጠንም አትበሉ። ያዘገየበት የራሱ ምክንያት አለው። ርብቃም ያዕቆብንና ኤሳውን ዘግይታ ነው የወለደችው። ያዕቆብም ዘግይቶ ነው የተወለደው። እመቤታችንም ተስላ ነው የተወለደችው። ወገኖቼ ይመርቋችሁ ካህናት፣ ወደ ቤተ መቅደሱ ሂዱ። እንደዚች ሴት ብልህ ሁኑ። እየጾማችሁ ታቦት ፊት ቆማችሁ ለምኑ፣ እግዚአብሔር ታቦት ፊት። ከዚህ በኋላ ካህኑ ኤሊ ይዛ ከሄደችው በረከት ጋር የናቴ ልጅ ተቀበላት። ምስጋና ይግባው። እነሆ ወደ ቤተ መቅደሱ ገባ። እናት አባቱም ትተውት ሲሄዱ ሳሙኤል እናቴ አባቴ ብሎ አላለቀሰም። ከቤተ መቅደሱ ገባ። እመቤታችንም በ3 ዓመቷ መቅደስ ስትገባ እናት አባቴ ሄዱ ብላ አላለቀሰችም። ልብ አድርጉና ይሁ ብቻ በስለት የሚወለዱ ልጆች ሁሉ የእግዚአብሔር ልጆች ናቸው። የሚገርመው ካህኑ ኤሊ ሳሙኤልን ተቀበለ። በቤተ መቅደሱ አገልግሎቱን ጀመረ። ሳሙኤል ገባ ቤተ መቅደሱ። ይህ ሁሉ ሲሆን ኤሊ 2 ልጆች ነበሩት። ሳሙኤል ቀዳማዊ ምዕራፍ 2 ቁጥር 12 እስከ 17 እዩት ጉዱን። ካህኑ ኤሊ ታቦተ ጽዮንና እስራኤልን በክህነቱ ሲመራ ነበረ። 2 ልጆቹን በክህነት የበላይና የበታች አድርጎ ሾሟቸው። ቤተ መቅደሱን እንዲያገለግሉ አደረጋቸው። እነዚህ የኤሊ ልጆች ምናምንቴዎች ነበሩ። እግዚአብሔር አይጣል መድኃኔዓለም ክርስቶስ የእናቴ ልጅ ካህን ነው። እስራኤልን የሚመራ ነው። ቤተ መቅደሱን የሚያስተዳድር ነው። ልጆቹ ግን እግዚአብሔርን አያውቁም፣ ምናምንቴዎች ነበሩ ይላል። ቁጥር 12 ላይ እስከ 17 አንብቡት። አያድርስ እንደው የኛ ልጆች ምን አይነት ልጆች ይሆኑ? እንደው ምን አይነት ልጆች ነው የወለን ነው? ወገኖቼ ልብ በሉ ብቻ። እግዚአብሔርን አያውቁም ነበረ። በቤተ መቅደሱ የሚከተለውን በደል በደሉ። 3 በደል። አንደኛ ሌሊት ከሱ በፊት ከኤሊ ልጆች በፊት በቤተ መቅደሱ ውስጥ እየበራ ያድር የነበረውን የዘወትሩን መብራት አጠፉ። ለወለ እግዚአብሔር መብራት አያስፈልገውም አሉ። ስርዓት ነው። ልብ አድርጉ ብቻ። ቀስ እያልን የምንሰራው ስራ የት ይዞን እንደሚሄደው አባታቸው ያቀርብ የነበረውን የዘወትሩን መስዋዕት አስቀሩ። 2ኛ 3ኛ የባሰ አታምጣ ይላሉ አባቶቻችን። የልዑል እግዚአብሔርን ቁርባን ናቁ። በድፍረት ይባስ ብለው ቤተ መቅደሱን ሊያገለግሉ የሚመጡ ሴቶች ጋር በቤተ መቅደሱ ተኙ። ስብሐት ለአብ ወወልድ ወመንፈስ ቅዱስ። ልብ አድርጉ ድፍረታቸው። ተኙ። ሴቶቹም ሕዝቡም ይሄንን አወቀ። እኛ ይሄንን ፍለጋ መች መጣን? እግዚአብሔርን ልንለምን ነበር የመጣ ነው ብለው ቀሩ። ሕዝብ ከቤተ ክርስቲያን ሲቀር አስራቱ ይቀራል፣ ሙዳየ ምጽዋቱ ይቀራል፣ በኩራቱ ይቀራል፣ ስለቱ ይቀራል። ልብ አድርጉ። ሕዝቡ ቀረ። እግዚአብሔር አይኮረፍም፣ ካህን አይኮረፍም፣ ሚስት ባሏን፣ ባል ሚስቱን አያኮርፍም። ልጆች እንዳይበተኑ፣ ትዳር እንዳይፈርስ። ልብ አድርጉ። እግዚአብሔርን ማኮረፍ አይቻልም። ሕዝብ መሪዎቹን፣ መሪው ሕዝቡን ማኮረፍ አይችልም። አገር ይፈርሳል፣ አገር ይጠፋል። መምህር ተማሪውን፣ ተማሪ መምህሩን አያኮርፍም። የእነዚህ መኮራረፍ አደጋው ከባድ ነው። ልብ አድርጉ። ሕዝቡ እግዚአብሔርን አኮረፈና ቀረ። ያጉረመርም ጀመረ። አስተውሉ። ሕዝቡ ያጉረመርም ጀመረ። ልብ አድርጉ። ያ በስለት የገባ የታደለ ሳሙኤል ይሄ ሁሉ ሲሆን በአእምሮም እያደገ በእድሜም እያደገ በመንፈስም እያደገ እግዚአብሔር ቤት ውስጥ አገልግሎቱን እንደ እድሜው መጠን ያገለግላል። እናቱና አባቱ ተመርቀው ካህኑ መርቋቸው ሄዱ። በተደጋጋሚ አሁንም ዘር ይስጥህ አለው ካህኑ ኤሊ። 3 ሴቶችና 2 ወንዶችን አከታትላ ወለደች። ያቺ ልጅ ናፈቀች። ምዕራፍ 2 ሳሙኤል ቀዳማዊ ምዕራፍ 2 አንብቡት። እንዴት ብላ
እግዚአብሔርን እንዳመሰገነች ሐና የወለደችው ሐና ምን ብላ እግዚአብሔርን እንዳመሰገነች ምዕራፍ 2 ጸሎታችሁ አድርጉት የታደላችሁ። ከዚህ በኋላ ልብ አድርጎ የእናቴ ልጅ ኤሊ ልጆቹን ሾመ። በቤተ እግዚአብሔር ለሾማቸው ለሁለቱ ልጆቹ ሕዝቡ ማጉረምረሙ ተሰማ። ሕዝቡ የበደሉትን በደል ሲነጋገሩ ሕዝብ ሰማ። ዳር እስከ ዳር እስራኤልን የሚመራ የእስራኤል መሪ ካህኑ ኤሊ ሕዝቡ ልጆቹ የሰሩትን በደል ሰማ በጆሮ። ከዚያም አባታቸው ካህኑ ኤሊ ልጆቹን ጠርቶ እንዲህ አላቸው። ሳሙኤል ቀዳማዊ ምዕራፍ 2 ከ22 እስከ 26 እናንተ አንብቡት። ያላቸውን ፍሬ ነገር ብቻ ተናግሬ ነው ማልፈው። አባታቸው ካህኑ ኤሊ እንዲህ አላቸው፣ ስለ ክፉ ስራችሁ ከዚህ ሕዝብ ሰምቻለሁ። ክፉ ስራቸውን ሕዝብ እንደሰማባቸው አባት ከሕዝብ ሰማ። እነዚህ ልጆቹ መጀመሪያ እግዚአብሔርን አልፈሩም። 3 በደል የፈጸሙትን አይታችኋል። እግዚአብሔርን አልፈሩም። አሁን ደግሞ እረ ሕዝብ አወቀብን ብለው አልፈሩም፣ አልተውም። ይባስ ብሎ አባት ሰማ። ይህንን ሕዝብ የሰማባቸውን ክፉ ድርጊት አባታቸው ልጆቼ እነሆ የልዑል እግዚአብሔርን ሕዝብ ኃጢአተኛ በማድረጋችሁ ስለ እናንተ የደረሰኝ ወሬ መልካም አይደለም፣ እጅግ ክፉ ነውና ይህ ነገር አይሆንም። ልጆቼ በደላችሁ ከባድ ነውና ወዮላችሁ አላቸው። ካህኑ ኤሊም የፈጸሙትን በደል በመቅደሱ ከሴቶች ጋር ያደረጉትን ሰምቷል። የቤተ መቅደሱ አስተዳዳሪ ነው። አላፈ እስራኤልን የሚገዛ ነው። በክህነቱ ሙሉ ምድሪቱን የሚያስተዳድር ነው። በረጅም ዕድሜው በሽምግልናው በአባትነቱ መከበር ነበረበት። ልጆቹ ሕዝቡንም አባታቸውንም እግዚአብሔርንም አልፈሩም። ምን አይነት በደል ነው! ምን አይነት ርኩሰት ነው! በቤተ መቅደሱ ልጆቹ በሰሩት ክፉ ሥራ የሾመው ራሱ በመሆኑ ከሹመታችሁ ላግዳችሁ አላለም። ሕዝቡም ቤተ መቅደሱን ደፍረዋልና እነዚህ ልጆችህን ያዝ ብለው ሕዝቡ ደፍሮ እንዳይገቡ ቤተ መቅደሱን ከቦ መከልከል ይችል ነበር። አጉረምርሞ ዝም አለ፣ ያኮረፈውም ቀረ። ከዚህ በኋላ እንዲህ አላቸው፣ ልጆቼ ሰው ሰውን ቢበድል እግዚአብሔር ይፈርድለታል። ምንድን ነው ያልኩት? አሁን ምንድን ነው ያልኩት? ሰው ሰውን ቢበድል እግዚአብሔር ይፈርድለታል። ለመሆኑ ዛሬ ሰው የምንበድል ሰዎች የቤቶቻችንን ሰራተኞች፣ ዘበኞቹን፣ ህንፃ የምናሰራው ማንኛውንም ስራ ይሁን ሱቅም ይሁን የቤት አገልግሎትም ይሁን ለመሆኑ ሰራተኛውን ስንበድለው እግዚአብሔር ይፈርድብናል የምንል ሰዎች አለን? አይፈርድም። እግዚአብሔር የለም። ሰው የምንበድል ሰዎች፣ በሰው ግፍ የምንሰራ ሰዎች፣ ሰው የምናስለቅስ ሰዎች እግዚአብሔር ይፈርድብናል እንላለን። ልጆቼ ሰው ሰውን ቢበድል እግዚአብሔር ይፈርድለታል። ሰው ባልንጀራውን ቢበድል ለእግዚአብሔር ነግሮ ከእግዚአብሔር ምሕረት ይለመንለታል። እግዚአብሔርን የበደለ ግን ስለ እሱ ምሕረትን ከማን ይለመናል? ልጆቼ የሰራችሁ ኃጢአት ክፉ ነው፣ ጥዋላችሁ አላችሁ። ዛሬ ልጆቻችሁን የምትመክሩ ዛሬ ሌባውን የሚመክር አለ፣ ጉቦ የሚበላውን የሚመክር አለ። ጉቦ እኮ ዘር ያጠፋል። ዘጸአት 23 ቁጥር 8 መማለጃ አትቀበል የዓይናማዎችን ዓይነ ልቦና ያጠፋልና። ኢዮብ 15 ከ30 ጀምሮ አንብቡት። በደልን ይጸንሳሉ፣ ጉዳትን ይወልዳሉ። የጉቦ ተቀባዮችን ድንኳን እሳት ትበላለች። አንብበው ታውቃለህ? ኢዮብ 15 የጉቦ ተቀባዮችን ድንኳን እሳት ትበላለች። ይብላኝለት ጉቦ ለበላ የሰጠ አይጠየቅም።
ቅርንጫፉ ይሰበራል፣ በአበባው ይረግፋል። ቅርንጫፍ የተባሉ ልጆቹ ያለ ጊዜው ዕድሜያቸው ማጠሩን በአበባው ይረግፋል፣ በአጭር መቅረታቸውን ዘር አይወጣም። ይብላኝ ለጉቦ ለበላ ሌባ አራጣ ላበደረ በጤፍ አሸዋ በወተት ውሃ ለጨመረ። ትመክራላችሁ፣ ተው ትላላችሁ። ተጽፏል ሕግ መማለጃን አትቀበል ይብላኝላቸው ሕጉን ላፈረሱ ሰዎች። ይሄ በወንጌሉ ተጽፎ በሞባይሉ አለ፣ በኮምፒውተሩ ያለ ምክንያት የለንም። ይብላኝ ለጉቦ ለበላ አራጣ ላበደረ የሰው ገንዘብ የሰው ላብ አለ ምክንያት ለሰበሰበ ወዮለት። ከዚህ በኋላ አባታቸው ሰውን ቢበድል እግዚአብሔር ይፈርዳል። እግዚአብሔርን የበደለ ግን ማንም የሚፈርድለት ስለሱ ምሕረት የሚለምንለት የለም። ወዮላችሁ ልጆቼ ይቅርባችሁ አላቸው። አልሰሙም። ልጆቹ አባታቸውንም አልፈሩም። ልብ በሉ፣ እነሆ ይህን ታላቅ ኃጢአት ፈጸሙ፣ ቀጠሉበት። ልብ አድርጎ አሁን አባታቸው ሰማ፣ ሕዝብ ሰማ። እግዚአብሔር ሕዝብ እንዲሰማባቸው አረገ። ሕዝቡን አፍረው ይተው እንደው ብሎ አባትህን አክብር ይላል፣ አታመንዝር ይላል። ዘጸአት 20 ቁጥር 12 እና ቁጥር 14 ይሄንን የሚያውቃሉ፣ አልፈሩም። ሶስተኛ መልአክም ቢሉ ያልታወቀ ሰው አሁንም እግዚአብሔር ወደ ንስሐ እንዲመለሱ እግዚአብሔር ለኤሊ ሰው ላከበት። እንዲህም አለው፣ እነሆ እግዚአብሔር አምላክ እንዲህ አለው፣ አንደኛ በፈርዖን ቤት ሳለህ፣ በፈርዖን ቤት ባሪያ ሆነ ሳለህ በአባትህ ቤት ተገለጥሁ። ያዕቆብ ግብፅ ወረደ። ልብ አድርጉ፣ ዮሴፍ ሕልሙን ሊተረጉም ፈርዖን ቤተ መንግሥት ሲገባ ሕልምን እግዚአብሔር ይተረጉማል ብሎ የእናቴ ልጅ እነሆ ራእይን እግዚአብሔር ይተረጉማል፣ ሕልምን እግዚአብሔር ይተረጉማል ብሎ ተርጉሞለታል። ዮሴፍ ተሸጦ በፈርዖን ቤት 7 ዓመት እህል ሰብስቦ ነፍሳቸውን አድኗል። በዚያ በግብፅ ባርነት መገብኩህ፣ በሙሴ ተገልጦ ከባርነት ነፃ ወጣው። ነገር ግን የሚገባውን ሁሉ ለአባትህ መገብኩ። ነገር ግን ቁርባኔን ስለመረገጣችሁ መስዋዕት ትሰዉ ዘንድ መረጥኳችሁ። የእስራኤል አምላክ የእስራኤል ፈጣሪ ልዑል እግዚአብሔር እንዲህ ይላል በለው አለው። የተላከው ሰው በእውነት ቤት የአባት ቤት ለዘላለም በፊቴ እንዲኖር ተናግሬ ነበር። በታላቅ ክንዴ ከግብፅ ባርነት አወጣሁህ። አሁንም የእስራኤል ጌታ የእስራኤል ፈጣሪ እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁ፣ ሲንቁኝ የማከብር፣ ሲያከብሩኝ የምንቅ፣ የናቁኝን ሁሉ ይናቃሉ። ይህ አይሆንልኝም። እነሆ በዘመንህ ሽማግሌ አይገኝም። እነሆ ክንድህን የአባትህን ቤት ክንድ የምሰብርበት ዘመን ይመጣል። ጠላትን አታሸንፍ፣ በጠላት ፊት አትቆምም። በእስራኤል ሁሉ ላይ የሰጠሁትን በእስራኤል በረከት ሁሉ ላይ መዓቴን አፈሳለሁ። አባቶቻችሁ ባከበሩትና በከበሩበት ቤተ መቅደስ በማደሪያዬ በከበርክበት ቤተ መቅደስ ጠላትህን ታይበታል። ልጆችህና ልጆቻቸው ሕዝቡን በወጣትነት ዘመናቸው ያልቃሉ። ምን ላይ ነው ያለነው? ዕድሜ አግኝተው የልጅ ልጆችህ ዕድሜ አይጠግቡም። ዕድሜ አግኝተው አይከበሩም። በዘመንህ ሽማግሌ አይኖርም። እነሆ እርጅና ዓይንህን አያፈዘውም። የልጆች ሐዘን ዓይንህን ያፈዘዋል። እግዚአብሔር ከልጅ ሐዘን ይሰውረን። መድኃኔዓለም ክርስቶስ እስቲ በየቤተ ክርስቲያኑ ሂዱ። ሽማግሌ ነው የሚሞተው። ሄዶ እስቲ በየቤተ ክርስቲያን ልጄ ብቻ አይደለም። ልብ አድርጉ። ቀስ እያሉ ማብራቱን አጠፉ። ቀስ እያሉ ቁርባኑን ናቁ። እኛ እኮ ቀስ እያል ስርዓቷን እያፈረስን ነው። ቀስ እያል ይኸው መቅደሱ የለም፣ ቅድስቱ የለም። ቀስ እያል ጉልላቱ የለም፣ መሶበ ወርቁ የለም፣ መርገ ቀስ እያል ስዕሉ ውጭ እየወጣ ክብሩን እያጣ ቀስ እያል እየሄድን ያለ ነው።
ቀሰንበት እየተሻረ ጉዞ እየተባለ ምንትስ እየተባለ ጠቅላላ ንግድ ቤት አሐዱ አብ ቅዱስ ሲባል ቆም ሐውልት ምረቃ ተደርጎ የማይታወቅ መቃብር ቤት አይሰራ። ሐውልት ምረቃ የኛ ስርዓት አይደለም። ፉካ ይሰራል። የምንቀበረው እግር ወደ ምስራቅ ራስ ወደ ምዕራብ። መቃብር ሁሉ ተበላሸ። ፉካ ወዴት ነው? ራሱ እግር ወዴት ነው? መቃብር አከራዩ ይላል። ያለ ስርዓት የመጣ ገንዘብ ሁሉ ስር ነው የሚነቅለው። አይጠቅማችሁም፣ ላባችሁም በሉ ስሩና ቀስ እያሉ ገቡበት። አሁን የተላከው ሰውዬ ይህንን ሁሉ የነገረው ንስሐ እንዲገቡ ነው። ልብ አድርጉ። ይሄ ሁሉ የሚናገረው ሶስተኛ ማለት ነው። ልብ አድርጉ። እነሆ በቤት የሚወለዱት ሁሉ በጎልማስነት ዘመናቸው ይሞታሉ። ዕድሜ የሚያገኝ የሚያረጅ ሽማግሌ አይገኝም። ይህ የተናገርኩት ቃል ምስክር እንዲሆንብህ ቤተ መቅደሴን የደፈሩ ልጆች አፍኒንና ፊንሐስ በአንድ ቀን ይሞታሉ። ለራሴ የታመነ ካህን አስነሳለሁ፣ ቤቱን እኔ እሰራለታለሁ። የአባቶቻችንን ቤት እኮ እግዚአብሔር ነበር የሚሰራው። እችንም ቤተ መቅደስ መጀመሪያ ለሙሴ እንደማሳይህ እንደ ማደሪያው ስራ ብሎ አስጠንቅቆ ዘጸአት 25ና ዕብራውያን 8 ምዕራፍ ቁጥር 5 ላይ አስጠንቅቆ ስራ አለው። እንደማሳየ ምሳሌ ሰኔ 20 ራሱ ቆሞ በሶስት ድንጋይ መቅደስ ቅድስት ቀዳማዊት አድርጎ ሰራት። የለችም ዛሬ። እኛ የምንሰራው የራሳችንን ነው። እሱ ቆሞ ያሰራትን ቤተ መቅደስ መቅደስ ቅድስት ቀዳማዊት ቀስ እያል ማሸሽ ጀመረናል። ቤቱን እኔ እሰራለታለሁ። ያም ካህን አለ አንተንም የሾምኩህ እኔ ነበርኩ። ከእንግዲህ አለው ለራሴ እንደ ልቤ የሆነ ካህን አስነሳለሁ። ለራሴ እንደ ልቤ የሆነ ቃልን ለሕዝቤ የሚያስተምር ቤቱንም እሰራለታለሁ፣ ቤቴንም ይሰራል። ሕጌን ሥርዓቴን ይጠብቃል፣ ሕዝቤንም ያስተምራል። በቀባኋቸው ነገሥታት ፊት ፊት ይሄዳል። ሳሙኤልን አየኸው? ምን ማለቱ ነው? ለራሴ እንደ ልቤ የሆነ ካህን ሾማለሁ ሲል አንተን እንግዲህ ከልጆች ጋር አጠፋሃለሁ ሲለው ነው። ልብ አድርጉ። ከዚህ በኋላ ይሄንንም ነገረው። ልብ አድርጉ። ይሄም ተነግሮት ካህኑ ኤሊ መቅደሱን የደፈሩትን ልጆቹን እነሆ አሁንም ዝም አለ። አሁንም ምንም ነገር አላለም። ይሄንንም የነገረው አሁንም እሱ ልጆቹን ገስጾ መክሮ እንደገና ልጆቹን ከቤተ መቅደሱ አስወግዶ ንስሐ ገብተው እንዲድኑ 3 ጊዜ የነገረው አሁንም ዝም አለ። ቀጥሎ ምዕራፍ 3ን እናየዋለን። ሳሙኤል ቀዳማዊ እዚህ ላይ ልብ በሉ። አሁን 3 ነገር ሆኗል። ከዚያ በኋላ ይሄ ሁሉ ሲሆን ይሄንንም ነገረው። አሁንም ሕዝብ ሰማ፣ አባታችን ሰማ፣ ሌላ መልእክተኛም ወደ አባታችን መጣ ብለው ክፉ ስራቸውን አልተውም። እባካችሁ ንስሐ እንግባ። ንስሐ ያለብን ሰዎች ንስሐ እንግባ። በተጻፈው ቃል ጌታ ወደ ኋላ አይመለስም። ተው ያለንን እንተው። ለንስሐ የተጠራ ንስሐችንን እንጨርስ። ሥጋዬን ያልበላ ደሜን ያልጠጣ ብሏል። ሥጋውን ብሎ ደሙን ጠጡ። ታዘዙ፣ እንታዘዝ ሕይወት እንድናገኝ። ሥጋውን ደሙን ለመቀበል ሁሉ የምንከራከር ሰዎች ሁሉ አለን። ተቀብለንም ያፈረስናለን። ትዳራችሁን ያፈረሳችሁ አላችሁ። ሰው ያስለቀሳችሁ ሰዎች አላችሁ። ይብቃችሁ። ልብ አድርጉ። በዚያን ዘመን የእናቴ ልጅ እንደ ቀደሙት ነቢያት ቃሉን የሚናገር ትንቢት የሚናገር አልነበርም። ይሄ ሁሉ ሲሆን ካህኑ ሳሙኤል እግዚአብሔር ያደለው በእግዚአብሔርም ፊት በኤሊም ፊት በቅንነት ያገለግል ነበር። በዚያን ዘመን ራእይ አይገለጥም። ኤሊ አረጀ፣ ዓይኖቹ ፈዘዙ። ከዕለታት በአንድ ቀን ኤሊ በቤተ መቅደሱ ውስጥ ተኝቶ ሳለ ማብራቱ አልጠፋም። ሳሙኤልም ተኛ። እነሆ የእናቴ ልጅ፣ እነሆ ልዑል እግዚአብሔር ሳሙኤል ሳሙኤል ብሎ ጠራው። ወሮፀ ሀበ ኤሊ፣ ወዲያውኑ ኤሊ ማነው ሳሙኤል ሮጦ ማብራቱ አልጠፋም።
ኤሊ ኤሊ ተኝቷል። ለምን ጠራኸኝ አለው። አልጠራሁም፣ ይተኛል። 98 ዓመቱ ነው። 40 ዓመት እስራኤልን የመራ ነው። አይኖቹ ፈዘዋል፣ እድሜ ጠግቧል። ልጆቹን በመቅደሱ ሾሟል። እስራኤልን ያስተዳድራል። ነገር ግን በጥፋተኞቹ ላይ እርምጃ መውሰድ ተሳነው። ቤተ መቅደሱን በደፈሩት ላይ እችን ቤተ መቅደስ የሚያከብሯት እንጂ የሚደፍሯት ሰዎች አይጠቀሙም። የሚያከብሯት ይከብራሉ። እናቴ ልጅ ይብላኝላችሁ። አባቶቻችን እኮ ገና በሩ ላይ ሲደርሱ ከዛ ተፍ ሲሉ መተው ከሆነ በሯ ጋር ሲደርሱ ቀነስ ይላል እርምጃቸው። ቀስ ብለው ይገባሉ። ከዚያ ሰግደው ጉልላቷን ያሉ እምዬ መሶበ ወርቋ መስቀሉ ቀራንዮን መሶበ ወርቋ እምዬን መድኃኒዓለምን ከላይ መስቀሉ ከስር መሶበ ወርቁ መስቀሉ ስር ቀራንዮ እንደነበረች ያን ተሳልመው ይገባሉ። የለ መሶበ ወርቁ የለ መርገፉ። ይኸው መርገፍ ሆኗል። ጤናው ረግፏል፣ ሰላሙ ረግፏል፣ እውቀቱ ረግፏል። መርመስመስ ብቻ መርመስመስ። ያ መርገፍ መቅረቱ ቀላል ነገር መስሏል። አንድምታ አለው እኮ መሶበ ወርቁ። መሶበ ወርቁ ዙሪያ ያለው መርገፍ እኮ አንድምታ አለው። ዙሪያውን ያለው በመቅደሱና በቅድስቱ መርገፉ አንድምታ አለው። አራቱ የቤተ መቅደሱ መጋረጃ አንድምታ አለው። ይብላኝላችሁ ይብላኝላችሁ። መቅደስ ቅድስት ቅኔ ማለት ቆሞ ያሰራትን በራሳችሁ የሰራችሁ ሰዎች የሚጠይቀውን ይጠይቀዋል። ኤሊ ኤሊ ስርዓቱ ሲፈስ እያየ ዝም አለ። የመጨረሻውን ነገረው። አሁን ልምጣ ወደ ነገሬ። አሁንም ሁለተኛ ተኛ ሳሙኤል 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 አለ። አሁንም እየሮጠ ኤሊ አልጠራሁህም። ሁለት አሁንም ሶስተኛ ጠራው። ሄደ አልጠራሁህም። በመጨረሻ በሶስተኛው ለወለ እግዚአብሔር የሕፃኑ መንገላታት አሳዝኖት መንፈስ ቅዱስ ትንሽ ጨላ አረገለት። ኤሊም ሳሙኤል አቤት፣ ምናልባት እግዚአብሔር ጠርቶ ሊሆን ይችላልና ለአራተኛ ጊዜ ከጠራህ ባሪያ ይሰማልና ተናገር በለው አለው። ሄዶ ተኛ። ለአራተኛ ጊዜ እግዚአብሔር አምላክ ያንን በስለት የገባ በእንባዋ ማህፀኗን ብርሃን የተሳለበት አልቅሳ በጾም በጸሎት ማህፀኗን ብርሃን ስሎበት እንደ ምናምንቴ ሴቶች በሚያሰክር ነገር በወይን ጠጅ ያልተነካ ብርሃን የተሳለበት ማህፀኗ ላይ የተወለደ ያ ቀና አገልጋይ ያነኛ ምናምንቴዎች በደፈሩበት ቤተ መቅደስ በቀን የሚያገለግል ካህን ሳሙኤል ተጠራ። አራተኛ ጊዜ እሱም እነሆ ባሪያ ይሰማል ብሎ ሲናገር እግዚአብሔር እንደሆነ አወቀ። በግንባሩ በፊቱ ተደፋ። ባሪያ ይሰማል ተናገር አለው። እንዲህ አለው እግዚአብሔር። ከላይ የእናቴ ልጅ እንደነገርናችሁ ከመኩሉ ዘሰምዑ ያሃዝ ክልኤሆን ዘኒሁ እነሆ የሰማውን ሰው ሁሉ ጆሮውን ጨው የሚያደርግ አንድ ነገር በእስራኤል ላይ አደርጋለሁ። ኤሊ ልጆቹ በመቅደሴ የእርግማን ሥራ ሲሰሩ አልከለከላቸውምና ይብላኝላችሁ ዛሬ ቤተ መቅደሷን የደፈሩትን ዝም ብለን ለምናያቸው ይብላኝላችሁ። ቤተ መቅደሱን የደፈሩትን የዘወትር መስዋዕት ያስቀሩትን ማብራቱን ሲያጠፉ ብርሃናቸው ጠፍቷል። ልባሉ ስርዓቷን ያፈረሱትን የመቅደሱን ስርዓት ያፈረሱትን ቁርባኑን የናቁትን እንደገና በመቅደሱ ከሴቶች ጋር የተኙትን ይህን ርኩሰት የሰሩትን ልጆቹን ይህን እርግማን የፈጸሙትን ልጆቹን አልከለከላቸውምና አለው። እነሆ በእስራኤል ላይ ቁጣዬን መዓቴን አመጣለሁ። የኤሊ ቤት ኃጢአት በመሥዋዕትም በቁርባንም ለዘለዓለም
አይሰረይለትም በልና ንገረዋል። ይኸውልህ ቤተ መቅደሱን የሚደፍሩ ሰዎች ለዘላለም ስርየት እንደሌላቸው መናገር ነው። ይኸውልህ ልጆቹ ሰው እርግማን ሲሰራ መምህራን እኮ የተሾሙት እርግማን እንዳይሰሩ፣ ሕጉን እንዳያፈርሱ፣ እንዲመክሩ፣ እንዲያስተምሩ፣ እንዲገስጹ፣ እንዲዘልፉ፣ እምቢ ያለውን አውግዘው እንዲለዩ እኮ ስልጣን ሰጥቷቸዋል እኮ ለአባቶች። በምድር ያሰራችሁት በሰማይ በምድር የታሰረ ነው ብሎ ስልጣን ሰጥቷቸዋል ለአባቶቻቸው። ኤሊ እግዚአብሔር የሰጠውን ወይ በዕድሜው በእርጅናው አልተጠቀመም፣ አልመከረም። በእርጅናው ወይ በክህነቱ አልመከረም። እግዚአብሔር መላ እስራኤል እንዲመራ አድርጎታል። ራሱ ነው የሾማቸው። ወይ ከሹመታቸው አልሻራቸውም። ቤቱን የደፈኑት በምኑም አልተጠቀመም። መጠቀም ሲችል ይኸው ልብ አድርጉ። ከዚህ በኋላ ነጋ። ሌሊቱ ሲነጋ እነሆ ተነሳ። ኤሊ ሳሙኤልን ጠራው። ሳሙኤል አቤት ና፣ እግዚአብሔር ምን አለህ? እንዳትደብቀኝ፣ እነሆ ብትደብቀኝ እግዚአብሔር በእኔ ላይ ሊያወርድ ያሰበውን መቅሰፍት በአንተ ላይ ያውርድብህ፣ ይህን ያድርግህ፣ ንገረኝ፣ እንዳትደብቀኝ። ሳሙኤልም እነሆ በእስራኤል ላይ ሰማውን ሁሉ ሁለት ጆሮቹን ጨው የሚያደርግ ነገር አደርጋለሁ። ኤሊ በቤተ መቅደሴ ላይ እርግማን የሰሩትን ልጆቹን አልገሰጻቸው አልከለከላቸውምና የኤሊ ቤት ኃጢአት ለዘለዓለም እንዳይሰረይለት በስሜ ምያለሁ አለ እግዚአብሔር። ምን ያህል ቢቆጣ ነው! እግዚአብሔር ሳሙኤል ፊት ቆመ ይላል። ቆመ ማለት እሱ መቀመጥ መነሳት የለበትም እኮ፣ በባህሪው መቀመጥ መነሳት የለበትም እሱ። እግዚአብሔር ቆመ ማለት ፍጹም እግዚአብሔር መቆጣቱን መናገር ነው። ፍጹም እግዚአብሔር በዚያህም በደል በፈጸሙት ሁሉ ላይ እግዚአብሔር ቁጣውን መዓቱን ሊያወርድ በቃ ተነሳ፣ ተቆጣ ማለት ነው። እግዚአብሔር ቆመ ነው። ንቃህ እግዚኦ ለምን ትትነውም ይላል ነቢየ ልዑል ዳዊት 43ኛው መዝሙር። በጊዜው ይነገራቸዋል፣ እዛ ላይ አልመጣም። አንተ የምትተኛ ንቃ አለው እግዚአብሔር። የሚተኛ ሆኖ ነው የማይተኛው የማያንቀላፋው አምላክ። ተነስ በመዓት በአሕዛብ ላይ ቁጣና መዓትህን ስደድባቸው፣ አሳዳቸው፣ ደም እንዳፈሰሱ ደማቸውን አፍስስ ያለው። አስተውሉ፣ ዝርዝር አድርጎ ነገረው። አሁንም እግዚአብሔር የመጨረሻ ይህን ነገር የነገረው ልጆቹም እሱም ሁሉም በንስሐ እንዲመለስ ነው። እስቲ ጉባኤ ስትሰሙ ስንት ዘመናችሁ ነው? ንስሐ ግቡ፣ ሥጋውን ደሙን ተቀበሉ። ይህን ቃል ስንት ጊዜ ሰማችሁት? ተቀበላችኋል? ዝም ብላችኋል? ከእንግዲህ የእናቴ ልጅ ራሴን ወገቤን ቆረጠኝ፣ አመመኝ፣ ወጋኝ ጠብ እዛ አለ ቁጭ አለ ብጠብ እተኛ ብጠብ ከዓይን ቅጽበት ከዓይን ጥቅሻ የፈጠረ ቅጽበት ጠብ። የእናቴ ልጅ ተዘጋጁ፣ ሙሽራ ልብሳችሁን ልበሱ። ንስሐ ያለባችሁ ንስሐችሁን ተቀበሉ፣ ተስተካከሉ። ከዚህ በኋላ እግዚአብሔር አምላክ ይሄን የመጨረሻውን ነገረው። አልተመለሱም፣ አልተውም፣ ለንስሐ አልተዘጋጁም። ጨረሰ መድኃኔዓለም ክርስቶስ። አሁን በቀጥታ ወደ ምዕራፍ 4 እንገባለን። የሚገርማችሁ ሳሙኤል እግዚአብሔር አምላክ ይህንን አደርግበታለሁ ብሎሃል ብሎ ሲነግረው ምን አለ መሰላችሁ? አይ ኤሊ፣ እነሆ እግዚአብሔር የወደደውን ያድርግ ብሎ ዝም። ልብ አድርጎ፣ አራተኛ ነው ይሄ። በተደጋጋሚ ተዘልፎ ልቡን ያደረደነ ድንገት ይሰበራል፣ ለስብራቱ ፈውስ የለውም። መጽሐፈ ምሳሌ 29 ቁጥር 1 ይሄ አራተኛ ነው። ሦስቱንም የነገረውን አልተቀበሉም። የንስሐ ጊዜያቸው አልፏል።
በተለይም ዕብራውያን 6:4-8 የመንፈስ ቅዱስን ጸጋ ቀምሶ ወደ ኋላ የተመለሰ በንስሐ ማደስ አይቻልም ብሎ ቅዱስ ጳውሎስ ጽፎታል። ልብ አድርጉ። አለፈ የንስሐ ጊዜያቸው። በቁርባንም በመሥዋዕትም አይሰረይለትም ለዘላለም አለ። የእግዚአብሔር ቤት ሲደፈር እንደ ኤሊ እያዩ ዝም ያሉትም እንደዚሁ ለዘላለም ኃጢአታቸው የማይሰረይ መሆኑን መናገር ነው። የእርግማን ሥራ ሲሰሩ አልከለከላቸውምና እነሆ ኤሊ ቤት ኃጢአት አይሰረይም ያለው ዛሬም በደልና ኃጢአት ሲፈጸም ዝም ብለው ያልገሰጹ ያልመለሱትን ለዘላለም ኃጢአታቸው የማይሰረይ መሆኑን መናገር ነው። ይለይልህ እንግዲህ ለናንተ ከዚህ በኋላ መድኃኔ ዓለም ጨረሰ። የእናቴ ልጅ ከዚያ ፍልስጤም ጦር አነሱ፣ እስራኤልን ከበቡ። እናቴ ልጅ ምዕራፍ 4 ከዚያም እስራኤላውያን ተዘጋጁ፣ ወደ ጦር ሜዳ ሄዱ፣ ገጠሙ፣ ተዋጉ። 4,000 ሕዝብ ተነጠፈ። እስራኤል ሻሹ። ፍልስጤም ድል አገኙ። የፍልስጤምና የእስራኤል ጦርነት እኮ ዛሬ የተጀመረ ነው። ከዚህ በኋላ የእስራኤል ሽማግሌዎች ተሰበሰቡ። እነሆ እግዚአብሔር አምላክ በገባልን ቃል መሰረት እነሆ ዮርዳኖስን የከፈልንባት እስከ ዛሬ ጠላት እንዲል ያደረግንባት ታቦተ ጽዮን ከ4 ኪሩብ መካከል ትውጣ፣ እሷን ይዘን ድል እናደርጋለን፣ ታቦቷ ትውጣ ብለው ሰራዊት አዘጋጅተው ታቦቷን አውጥተው ወደ ጦር ሜዳ ሊሄዱ ወሰኑ። ዝግጅታቸውን ጨረሱ። ታቦቷን ማውጣት የሚችሉ እንግዲህ አፍኒንና ፊንሐስ ናቸው። የእናቴ ልጅ ልብ አድርጉ። ቅድም የተናገርኩት ላይ ትዝ ይላችሁ ከሆነ እነሆ ጠላትን ከእንግዲህ አታሸንፍም፣ ክንድህን እሰብረዋለሁ። እነሆ እስከ ዛሬ ከብረህ የኖርክበትን ቤተ መቅደስ ጠላትህን ታይበታለህ። ዓይንህን እርጅና ያፈዘው የልጆች ሐዘን ዓይንህን ያፈዘዋል። 2 ልጆች በአንድ ቀን ትሞታላችሁ ብሎ ተናግሯል። ጌታ በተናገረው ቃል ወደ ኋላ የሚመለስ አምላክ አይደለም። ተዉ፣ ንስሐ እንግባ። ንስሐ የእግዚአብሔር ውሃ፣ ንስሐ የማትደፈርስ ውሃ። የታደለ ይታጠብብሽ። ነፍስ አባት የሌላችሁ ወዮላችሁ። ነፍስ አባት ኖሯችሁ ንስሐ ያልገባችሁ ሥጋ ወደሙ ያልተቀበላችሁ እግዚአብሔር ያጥናችሁ። ካህንን የሚሾም ማን ነው? ንገሩኝ በአንድ ድምፅ። ማን ነው የሚሾመው? ካህኑን አባቴ ማለት ማንን አባቴ ማለት ነው? አባት የሌለው ልጅ እኮ ቅባል ይወርሰዋል። እናቴ ልጅ አባት የሌላችሁ ነፍስ አባት የሌላችሁ ወዮላችሁ። አትገቡም ንስሐ። ንስሐ የማትደፈርስ ውሃ። የታደለ ይታጠብብሽ። ምከረው 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 ምከረው። ቢመለስ ይመለስ፣ ባይመለስ አፈር ይልበስ። ምከረው ምከረው። ይመለስ በጊዜ ገደል ሊከተው ነው የያዘው አባዜ። ምከረው ምከረው። ይህንን አውታታ ወድቆ መቅረቱ ነው ከኃጢአቱ ቦታ። ተው ተመለስ፣ ተው ተመለስ። ከዚህ በኋላ እንዳሉት የናቁት ቤት፣ ያላከበሩት ቤት አሁን ጦር ሜዳ ሄደው ጠላት አሸንፈው ተከብረው ድል አድርገው ሊመለሱ የእናቴ ልጅ ታቦቷን ከመንበሯ አንስተው እልል እየተባለ ሲሄዱ መሬቷ ተናወጠች፣ መሬት ተንቀጠቀጠች። ምዕራፍ 4 ሳሙኤል ቀዳማዊ። መሬቱ ተንቀጠቀጠ፣ ሆታው ቀለጠ፣ እልልታው ቀለጠ። አሕዛብ ፍልስጤማውያን ወይም ሜሎፍላውያን ደነገጡ። እስራኤል አምላካቸው ወጣ። ግብፃውያንን በበረሃ የመታ ነው አምላካቸው። አምላካቸው ግብፃውያንን በባህር ያሰመጠ ነው። ወዮልን፣ ወጣ አምላካቸው አሉ። መሬት ተንቀጠቀጠ። ክብሩን አሳያቸው። ነቢየ ልዑል ዳዊት ምድር ተንቀጠቀጠች፣ ተናወጠች፣ የተራራ መሠረቶች ተነቃነቁ፣ እግዚአብሔር ተቆጥቷልና ተንቀጠቀጡ።
ከፊቱም የሚበላ እሳት ነደደ። እግዚአብሔር መቆጣቱን ምድር እየተናገረች ነው። እግዚአብሔር ታቦቱን ሲያወጡ እልልታ ሆታው ሲቀልጥ ምድር ተንቀጠቀጠች በፍልስጤማውያን ፊት። በናቁት በአፍኒንና በፊንሐስ ፊት ታቦቷን ይዘው ሲሄዱ ምድሯ ተንቀጠቀጠች። አሁንም አላመኑም። ነገር ግን ድል እናደርግባታለን ብለው ይዘው ሄዱ። ያላከበሯትን ከብረው ሊመለሱ፣ ያላከበሯትን ድል አድርገው ሊመለሱ ይዘዋት ወጡ። ከዚያም በኋላ የፍልስጤማውያን የጦር አበጋዞች አይዟችሁ፣ አትፍሩ፣ ባለፈው በመጀመሪያው ጦርነት እኮ 4000 ሰው ገለናል፣ 4000 ሰው አንጥፈናል፣ ድል አድርገናል፣ አሁንም ድሉ የኛ ነው፣ በርቱ፣ አይዟችሁ አሉ። የጦር አበጋዞቻቸው አበረታቷቸው። ምን ብሎታል እግዚአብሔር ኤሊን? ጠላትን አታሸንፍም፣ ክንድህን እሰብረዋለሁ አለው። ክንዱ የተሰበረ ይታገላል፣ ክንዱ የተሰበረ ይጨብጣል፣ ክንዱ የተሰበረ ነግዶ ያተርፋል፣ ክንዱ የተሰበረ የእናቴ ልጅ ተውኋላ፣ ክንዱ የተሰበረ ያርሳል፣ ክንዱ የተሰበረ ያጭዳል፣ ክንዱ የተሰበረ ይገነባል፣ ያንጣል። ተውኋላ፣ ተው እንመለስ። ቤቱን የናቃችሁ ሰዎች፣ ቤቱን የቀለዳችሁ ሰዎች፣ እንደ ዳታንና አቤሮን እግዚአብሔር ሳይሾማችሁ በድፍረት የገባችሁበት ጠብቁት፣ ጠብቁት። እንግዲህ የሚሆነውን እናያለን። ጠብቋት። ንጹሐን አባቶቼን አይመለከትም የምናገረው፣ አይመለከትም። ቆናው ዙሩ ሞልቶለታል፣ ዙሩ ሞልቶለታል። ሸመናውን ሊያጠናቅቀው ነው፣ እየሸመነ ነው። ይችልበታል። ጥበበኛ እኮ ነው የጥበብ ባለቤት። ከዚህ በኋላ ጦርነቱ ተጀመረ። መጀመሪያ የተወረወረው ጦር ሁለቱን ወንድማማቾች በአንድ ጦር ከመሬት ጋር አጣብቋቸዋል እግዚአብሔር አምላክ። በመጀመሪያው ጦርነት ህዝቡ ለምን አለቀ? እየሰማ ዝም ስላለ። እነሱ የናቁትን ቤት ከቦ ማስከበር ሲችል፣ አክብሮ ማክበር ሲችል፣ ኤሊ ላይ መጥቶ አይ ልጆችህን አስወግድ ቤተ መቅደሳችን ተደፍሯል ማለት ሲችል ዝም አለ። እግዚአብሔር ህዝቡን መታ። ህዝቡም ይህን አላለቀ ብሎ ንስሐ አልገባም። እንደገና ሁለቱም በአንድ ጦር አጣበቃቸው። መጀመሪያ እግዚአብሔር አምላክ ሕዝቅኤል 9 ከቁጥር 1 እስከ 11 እነሆ ቅዱስ ገብርኤልን ተከትላችሁ ወደ ከተማይቱ ግቡ፣ በከተማይቱ ውስጥ የሚሰራውን ርኩሰት የሚሰራውን ግፍና ኃጢአት እያዩ የሚያለቅሱትን ሰዎች በግንባራቸው አትምባቸው። ከዚያ በኋላ ጸሐፌ ትእዛዝ ቅዱስ ገብርኤልን ተከትላችሁ ምልክቱ ወዳለበት ሰው አትቅረቡ፣ ሳርም ቢሆን ዛፍም ቢሆን አትንኩ ተባለላቸው። ራዕየ ዮሐንስ 7 እና 8 ምዕራፍ። ከዚህ በኋላ ምልክቱን ጽፎ ከጨረሰ በኋላ ሕፃን ነው፣ ሽማግሌ ነው፣ ለጋ ነው፣ ሶታ ነው፣ ወጣት ነው፣ አራስ፣ ሽማግሌ፣ ሰሌኑ የተራሰ ጉድጓዱ የተማሰ ነፍሰ ጡር፣ አሮጊት ብለህ እንዳትገመግም ግደሉ፣ ጨፍጭፉ፣ መቅደሴ ባሉ ካህናት ጨምሩ። ወዲያውኑ ጦሩ ሲወረወር መቅደሱን የደፈሩ ሁለቱ ላይ አረፈ፣ ከምድር ጋር አጣበቃቸው። ከዚያ በኋላ ጦርነቱ ጋለ፣ 30,000 ሕዝብ ወደቀ። በመጀመሪያው ጦርነት 4,000 እና 34,000 ሕዝብ ተነጠፈ። እስራኤል ሻሻ፣ ታቦቷን ጥለው ሸሹ። ፍልስጤም ታቦቷን አንስተው ይዘው ሄዱ። ልብ አድርጉ እንግዲህ ይዘው ሄዱ። ይሄ ሁሉ ሲሆን ታቦቷን አውጥተው ሲዘምቱ ኤሊ በእግዚአብሔር ታቦት በቤተ መቅደሱ በር ቁጭ ብሎ ከጦር ሜዳ የሚወጣ ወሬ ይጠብቅ ነበር። በልቡ ታቦተ ጽዮን እንዴት ትሆን ይሆን? እንደ ቀድሞዋ ድል አድርጋ ትመጣ ይሆን? ታቦተ ጽዮን ክብሬ እንዴት ትሆን እያለ ያስባል። አይኑ ፈዟል። እርጅናው ዕድሜው 98 ዓመት ደርሷል። የእናቴ ልጅ የዕድሜ መርዘም ጽድቅ አይሆንም። ምንድነው ያልኩት? አሁን ምንድነው ያልኩት? የዕድሜ መርዘም ጽድቅ አይሆንም። የዕድሜ ማጠር ኩነኔ አይሆንም። እንደ ሳሙኤል እንደ ዘመኑ ካላደር ባለ ዘመናችሁ በቅንነት አገልግሉ። ባለ ዘመናችሁ አገልግሉ።
ከዚያ የ98 ዓመት ሽማግሌ ወሬ ይጠብቃል። ከዚያም ከጦር ሜዳው 30,000 ሕዝብ ሲያልቅ እየበረረ አንድ ብንያማዊ ከተማ ገባ። አቧራ በራሱ ነሰነሰ፣ ትቢያ በራሱ ነሰነሰ፣ ጮኸ። እነሆ 30,000 እስራኤላውያን አለቁ፣ አፍኒንና ፊንሐስ ሞቱ፣ ታቦተ ጽዮን ተባረከች ብሎ ሲነገር ያ ሕዝብ አክስቱ፣ ባሏ፣ ወንድሟ፣ አባቱ ጦር ሜዳ ያልሄደ የለምና ሕዝቡ በሙሉ ጮኸ። ማርዶ ይዞ መጣ። ነቢየ ልዑል ሕዝቅኤል 21 ምዕራፍ ላይ እነሆ ወደ ከተማይቱ ግቡ ይላል። እናቴ ልጅ ወደ ከተማይቱ ግቡ አላቸው። ሕዝቅኤል 21 ምዕራፍ ልብ አድርጉ፣ አስተውሉ። በእጅና በእግርህ ሰንሰለት አግባ አለው ሕዝቅኤልን። እጅህን አቆራኘው፣ እግርህንም አቆራኘው። ከዚያ በኋላ እጅና እግርህን ደግሞ እያይዘው አለው። መሃል ከተማዋ ግባና ርግዶ ምታ አለዋ። መሃል ከተማዋ ግባና ርግዶ ምታ፣ ዋይ በማለት ወገብህን በማጉበጥ አልቅስ። ከዚያ በኋላ ምናልባት አእምሮ ያለው ሰው ተገኝቶ ወይ አእምሮ ያለው ሰው መጥቶ ስለምን ታለቅሳለህ ቢሉህ መርዶ ስለሚመጣ ነው በላቸው። ልብ ሁሉ ይቀልጣል፣ ጉልበቱ ሁሉ ይዝላል በልና ንገራቸው። 21 ምዕራፍ ትንቢተ ሕዝቅኤል። ሮጣችሁ አታመልጡም፣ ታግላችሁ አታሸንፉም ሲል ነው በእጅ በእግሩ ሰንሰለት ያገባው። በኃጢአታችሁ፣ በክፋታችሁ፣ በግፋችሁ ሳስለቅሳችሁ ንጹሕ ደም አፍስሳችሁ ታስራችኋል፣ የትም አታመልጡም በልና ንገራቸው አለዋ። አየው፣ የትም አታመልጡም በልና ንገራቸው። መርዶ ስለሚመጣ ነው። መርዶ ብቻ ነው የምንሰማው፣ መርዶ ብቻ ነው የምንሰማው። የእግዚአብሔር ቃል እንደሆነ አይቀርም። ከዚህ በኋላ ሕዝቡ በሙሉ ያ የተናገረው በተናገረው ወደ ኋላ የማይመለስ ጌታ እነሆ የሰማውን ሰው ሁሉ ሁለት ጆሮቹን ጨው የሚያደርግ ነገር አንድ ነገር በእስራኤል ላይ ያደርጋል ያለው ተፈጸመ። ሕዝቡ ጆሮው ጨው አለ፣ ጮኸ፣ አነባ፣ አለቀሰ። ከዛም እየበረረ ወደ ኤሊ ሲሄድ ኤሊ በእግዚአብሔር ቤተ መቅደስ በር ላይ ቁጭ ብሎ ጮኸቱን፣ ሁካታውን፣ ዋይታውን ያዳምጥ ነበር። ከዚያም ድምፅ ሰማ። ምንድን ነው ይሄ ጩኸት፣ ይሄ ሁካታ አለው። ያም ከጦር ሜዳ ያመለጠ ሰው መጣ። ኤሊ አለው። አቤት። እነሆ 30,000 ሕዝብ አለቀ፣ እስራኤል ተበተኑ፣ ሁለቱ ልጆች አፍኒንና ፊንሐስም ሞቱ፣ ታቦተ ጽዮንም ተማረከች አለው። ይሄ ነበረ ምጥ ይዞት የነበረው። አርጅቷል፣ 98 ዓመቱ ነው። በበሩ ላይ በወንበሩ ተቀምጦ ነበር። እነሆ ታቦተ ጽዮን ክብር ያገኘባት ከብሮ የኖረባት ታቦት በአሕዛብ እጅ ተማርካ ሄደች። ብድግ ብዬ አጋንኜ አለቅሳለሁ ብሎ ብድግ ላለው ሲል አርጅቷልና አቅም አንሶት ተንገዳግዶ ወደቀ። አንገቱ ተሰብሮ ሞተ። አዙሮ ማየት ያቃተው አንገቱ ተሰበረ። ለመሆኑ የኛ አንገት አዙሮ ያያል? አንገት ጭንቅላትን ተሸክሞ ለመሄድ ነው የተቀመጠው ወይስ አዙሮ ለማየት? የእናንተ ልጅ አላችሁ ወይ? እስቲ እጅህ ላይ አላችሁ አላችሁ እንዴ? አንገት እንዳትመልስ እንዳትመልስ። አንገት የተፈጠረው ለምንድን ነው? እስቲ ሞክሩት። አዙሮ ያያል? የትላንቱን አይታችኋል? የትላንት ወዲያውን አይታችኋል? አይታችኋል? ደግሞ ወደ ቀኝ ወደ ግራ የዛሬውን አይታችኋል? ሁለቱንም እጃችሁን አውጡት፣ እንዳትመልሷል። የእኔ ጌታ እጃችሁን እንደዘረጋችሁ ልዑል እግዚአብሔር አምላክ ያ ቢሰጥ የማያልቅበት ሀብቱ ያ ለጋስ የሆነ እጁን በበረከት ይዘርጋላችሁ። መቅደሱን እንድትጨርሱ ሚስጥሩን ጠብቃችሁ በክብር ይመለስ። የታደለ እጃችሁ ክብር ይዞ ይመለስ፣ በረከት ይዞ ይመለስ። እናንተ ልጅ በረከት ይዞ ይመለስ። በንጽህና በቅድስና ሆናችሁ የምታገለግሉበትን እድሜና ጤና ጉልበት ይዞ ይመለስ እጃችሁ። ድሃ እንድትገፉበት አይደለም፣ ድሃ እንድታጎርሱበት፣ የተራቆተ እንድታለብሱበት በረከት ይዞ ይመለስ እጃችሁ። የእናንተ ከዚህ በኋላ ኤሊ ሞተ። ወዲያውኑ ደግሞ እየሮጠ የት ሄደ? አፍኒንና ፊንሐስ ቤት ሄደ። መርዶ ነጋሪው አረ መርዶ ብቻ ሆነዋል። አረ እንደው ምን እንሰማ ይሆን? ሁሉም ጆሮ ይጠልዛል፣ ጆሮ ያመግላል። እንደው ምን ይሻለን ይሆን? እንደው ጆሮአችንን እግዚአብሔር ያጥናው።
ጆሮአችንን እግዚአብሔር ያጥራው። ማርገውን ይዞ እየገሰገሰ ፊንሐስ ጋር ሄደ። ፊንሐስ ጋር ሲሄድ ሚስት አለው ለካ። አያሳዝንም? እግዚኦ መሐረነ ክርስቶስ። ለካ ሚስት እያለው ነው በቤተ መቅደሱ ከሚመጡ ሴቶች ጋር የተበለሻሸው። ለካ ሚስት እያለው ነው። ሚስቱ ነፍሰ ጡር ነበረች። መጽሐፈ ሲራክ 23 ምዕራፍ ከቁጥር 18 ጀምሮ ሚስቱን ትቶ ወደ ሌላ የሄደ ወንድ ምንድን ነው ያልኩት? አሁን ምንድን ነው ያልኩት? ሚስቱን ትቶ ወደ ሌላ የሄደ ወንድ ኃጢአቴን እግዚአብሔር ይጋርድልኛል ይላል። በአገር መካከል ያልታሰበ ጠላት ይበቀለዋል። ሚስቱን ትቶ ወደ ሌላ የሄደ ወንድ፣ ከሴት ወደ ሴት ለሄደ ወንድ ወዮለት። ባሏን ትታ ወደ ሌላ የሄደች ሴት በባሏ ላይ ውሽማ ይዛለች። ውሽማ አመድ የሚመስል ምን ይባላል? እናቴ ንገረኝ ቶሎ። ምን ይባላል? አመድ የሚመስል ምን ሆናችኋል? አመድ የሚመስል ምን ይባላል? አመድማ አመድማ። አይጥ የሚመስል ምን ይባላል? ምን ይባላል? አይጥማ። ሁሉን የሚለክፍ ደግሞ ውሽማ ይባላል። አየኸው? ከሴት ወደ ሴት ከወንድ ወደ ወንድ የሚሄድ ሁለቱም ውሽማ ይባላሉ። ሁሉን የሚለክፉ ውሾች ማለት ነው። ውሻ ይኸውልህ፣ ውሻ ያ ውሻ እነዛ ውሾች ይሄ ሚስት እያለው ወደ ሌላ ሄደ። ሕጉ ፈርሷል። አደረገው፣ ፈርሰው ቀሩ። የእግዚአብሔርን ቤት ደፈሩ፣ ተደፈሩ። ምድረ በዳ እንደወጡ ወድቀው ቀሩ። እንደወጡ ቀሩ። እንደወጡ ወድቀው ቀሩ። ተልቀው ቀሩ። ታቦቷ ተማረከች። ከዛ ያመርዶ ነጋሪ ሲገባ ምጥ ይዟታል። ታምጣለች። ገባ። እነሆ 30,000 ሕዝብ አለቀ። ኤሊ ሞተ። አፍኒንና ፊንሐስ ባልሽም ፊንሐስ ሞተ። ታቦተ ጽዮን ተማረከች ሲላት አንዴ ስታመጥ ወንድ ልጅ ወለደች። ወንድ ወለድሽ አሏት። እሷም ኢካቦድ ብየዋለው ስሙን ብላ በዚያው ጸጥ አለች። አይሁድ መርዶውን ሰምታ ኢካቦድ ኢካቦድ ማለት ክብር። ልብ አድርጉ፣ ጻፉት፣ ማስታወሻ ይዛችሁ። አንደኛ ክብር ከሀገሪቱ ከኢየሩሳሌም ለቀቀ። ሁለት ክብር ከቤተ መቅደሱ ለቀቀ። ታቦተ ጽዮን የለችማ። ክብር ከካህኑ ከኤሊ ከካህናቱ ከአፍኒን ከፊንሐስ ክብር ለቀቀ። ከእግዚአብሔር የተጣላ ክብር አለው እንዴ? ቤቱን አላስከብር ብሎ በገዛ እጁ እስራኤልን የሚመራ 2 ልጆች ማገድ አቃተው እንዴ? እስራኤልን የሚመራ ባለስልጣን 1-2 ልጆቹን ማገድ አቃተው? በራሱ ላይም በሀገሪቱም በቤተ መቅደሱም በሕዝቡም ማታ መጣ። ክብር ከሕዝቡ፣ ክብር ከሀገሪቱ፣ ክብር ከካህናቱ ለቀቀ ብላ ሞተች። ያው ለእግዚአብሔርን ቤት መድፈር፣ ሕጉን ማፍረስ፣ አለመታዘዝ፣ ያው እግዚአብሔር የሰጠውን ስልጣን አለመጠቀም። ካህናቱን ድዊ ፈውሱ፣ ለምጽ አንጹ፣ ሙት አንሱ ብሎ ነው የሾመው። እነ ቅዱስ ጳውሎስም በወንጌላችን መድኃኒታችን ኢየሱስ ክርስቶስ ያን ዓይን የሌለውን ሰው እነሆ ያንን እንትፋለ አነሳ፣ ዓይኑን ቀባው፣ ዳሰሰው፣ ይታጠብ አለው፣ ዓይኑ በራ ነው የሚለው። ማርቆስ 16 ላይ እጆቻቸውን በድዊ ላይ ይጭናሉ፣ እነሆ ድዌዎቹም ይፈወሳሉ ነው የሚለው። እጅ ጭኖ ነው። ጥምቀቱ ላይም ካህናት ምን ያህል ክብር እንዳላቸው እንድታውቁት። ካህኑ መስቀል እላችሁ ላይ አድርጎ ነው ማጥመቅ ያለበት። የዚህ ማሻወር ቤታችሁ አለ አይደለም? ካህኑ እጅ ጭኖ ነው ማጥመቅ ያለበት። በካህናቱ እጅ ተጠምቁ። እማያጠምቁ ከሆነ ካህናቱ ቀድታችሁ ሂዱ፣ ቀዱና ሂዱ። በቃ ሻወሩን ቤት ታጠቡ። ካህኑ ሲኖር ነው መንፈስ ቅዱስ ተዋህዶ ድነህ የምትሄደው። መስቀሉን ራስህ ላይ አድርጎ ያጥም። ራቁት ጥምቀት የለም። ምዕራፍ ኩፋሌ 5 ምዕራፍ ቁጥር 5 የሰው ልጅ ኀፍረቱን እንዳይገልጥ በሰማይ ጽላት ተጻፈ። በሰማይ እኮ ጽላት አለ። ራዕየ ዮሐንስ 11 ቁጥር 19 በሰማይ የእግዚአብሔር ቤተ መቅደስ ተከፈተ፣ ታቦቱም ታየ፣ ምድርም ተናወጠች እኮ ነው የሚለው። አንተ ሰማያዊ ነው እኮ ይሄ ያለው፣ ምድራዊ እኮ አይደለም። ካህናቱ እኮ ሰማያውያን ናቸው። ስርዓቱ እኮ ሰማያዊ ነው።
ሰማያዊ ስራ ነው እኮ የሚሰሩት። እጅ ጭኖ ነው ያስተማረን መድኃኔዓለም። ቃል ብቻ ላክላለው ቃል ልኮለታል። ቃሉ ስራ ይሰራል። አሁን ታዘዙ ታዘዙ፣ አድርጉ ያላችሁን አድርጉ። እጅ ጭናችሁ አጥምቁ፣ ራቁት አታጥምቁ። ኀፍረት አይገለጥም። ምስጢረ ጥምቀት አምስቱ አዕማደ ምስጢር ከአሕዛብ ወገን የመጣች ትልቅ ሴት ጠቅላላ 36ቱ ሕዋሳት ሜሮን ይቀባሉ። ቀዳሹ ካህን ሜሮን በሚቀባባት ጊዜ ለአካለ መጠን የደረሰች ሴት ናትና አይን የሚያመጣው መዘዝ ብዙ ነውና አይኑ አይቶ በዝሙት ጾር ሰውነቱ እንዳይመታ የ60 ዓመት ዲያቆናዊት ሴት አይኑን ሸፍና እጁን ይዛ የዘር ሕዋሳቷን የዘር ማመንጫውን ታስቀባ ይላል ዲያቆናዊቱ። በዝሙት ጾር ተመቶ መቅደስ እንዳይገባ፣ በዝሙት ጾር ተመቶ ሲገባ ራቁቷን ናት። ጠጉሩ ሜዳ ላይ፣ ጡቱ ሜዳ ላይ፣ በዛ ላይ ጠበሉ ሲያርፍበት እንደ መስታወት ታበራለች። ለመሆኑ አጥማቂው ጠበል ቤት ውስጥ አለ? መንፈስ ቅዱስ ሲመጣ ሰውየው የለም። ትድናለች? ፓንት ታጥቃችሁ የሚያማቸው ሴቶች ሲንፈራገጡ ትርትር ቢል ምንድነው የሚደረገው? ፓንታችሁን ታጥቃችሁ ሙሉ ቀሚስ ለብሳችሁ ጡታችሁን ሸፍናችሁ መጥምቀ መለኮት ስዕሉ ግድግዳ ማጌጫ ነው። ግድግዳ ነው የምታጌጡበት። ስዕል እኮ መማሪያ ነው። መማሪያ እኮ ነው ስዕል፣ ግድግዳ ማጌጫ አይደለም። ሶስት ነገር የሥላሴን የዘላለም የሥላሴን የዘመን ብዛት መማፀኛ መማሪያ ስዕል የሚናገር ወንጌል ነው። በአንድ ቀለም የተሳለ ስዕል እንዳትገዙ። አንገታችሁ ላይ ጅንካሩን እየገነጠላችሁ ጣሉ። መስቀል ላይ እነዚህ መስቀል የሚሰሩ ሰዎች ስዕል እንዳይስሉ፣ ሐረጉን ብቻ ይስሩ። አይቻልም። ስቅለቱም አይሰራም። እመቤታችንም አትሳልም። መስቀል ተከብራ ነው የኖረች በመቅደስ ከመንበር ወርዳ አታውቅም። በየሜዳው ጥለዋታል ዛሬ የወደቀ ትውልድ። ስለዚህ እናቴ ልጅ ከዚህ በኋላ አከተመ ካቦድ ብላ አረፈች። አሁን ታቦተ ጽዮን የት ሄደች ነው ጥያቄው። ታቦተ ጽዮንን አዛጦን የሚባልበት አውራጃ ላይ ወሰዷት ፍልስጤማውያን። እዛ ሲደርሱ መሸ። ምን እናርጋት? የአምላክን እንግዳማ አምላካችን ነው መቀበል ያለበት ብለው ዳጎን የሚባል አምላክ ቤት ሰርተውለት ከእንጨት ሰርተው፣ ነፍስ ብቻ ነው የሌለው፣ ሰው ነው። እጅ አለው፣ እግር አለው፣ ሁሉ አለው፣ አፍ አለው፣ ጆሮ አለው፣ ነፍስ የለውም። እዛ ገትረው ይሰግዱለታል። እዛ ወስደው እጎን አስቀመጧት ነው የሚለው። 5 ምዕራፍን አንብቡት። እጎኑ አስቀመጧት ይላል። ከዚያ ጠዋት መጡ። ጠዋት ሲመጡ በግንባሩ ተደፍቶ ነበር ይላል። የደረቀ እንጨት ለታቦተ ጽዮን ሰግዷል። ምስጋና ይግባው መድኃኔዓለም። ዛሬ ከተረገመ ማኅፀን የወጣ ያልታደለ ክፉ ትውልድ ለታቦት አይሰገድም ይላል። በግንባሩ ተተክሎ ተገኘ ልባሩ። ከዛ አንስተው አቁመውት ሄዱ። በማግስቱ መጡ። በማግስቱ ሲመጡ መዳፉ ተቆርጦ፣ አንገቱ ጭንቅላቱ ቸብቸቦው ተቆርጦ በደረቱ ተነጥፎ አገኙት። ከዚያን ቀን ጀምሮ እዛ ቤት አልገቡም ይላል። ክብር ምስጋና ለእግዚአብሔር ይሁን። ያተዋ ከዚያ በኋላ የእኛ ጌታ ቸነፈር ለቀቀበት። የፍልስጤምን አውራጃ ጠቅላላ በጌት፣ በጋዛ፣ በአዛጦን፣ በአስቀሎና ለቀቀበት ቸነፈር። በእባጭ አዝመራቸውን አይጠለቀቀበት። አመሰቻቸው፣ አለቁ። ጮኸታቸው እስከ ሰማይ ደረሰ ይላል። አንብቡት 5 እና 6 ምዕራፍ። ጮኹ። ድሮም ተናግረናል። እስራኤል አምላካቸው ከባድ ነው፣ ግብፃውያንን በበረሃ የመታ ነው፣ ለምን አመጣችሁብን አሉ። ከዚያ በኋላ ከአዛጦን ወደ ጋዛ ወሰዱ። ጮኹ። ልታስጨርሱ ነው አሉ። መላው ጠፋ። የ5ቱን አውራጃዎች አለቆች ሰበሰቡ። ካህናተ ጣዖትን ሰበሰቡ። ጠንቋይ ማርተኞቻቸውን ሰበሰቡ። ይብላኝላቸው። ይኸውልህ እናቴ ልጅ የሚመጣው ቀን ሞራ ገላጮን፣ አስማተኛውን፣ መተተኛውን፣ ድግምተኛውን፣ ስርማሹን፣ ቅጠል በጣሹን፣ የእናቴ ልጅ መተተኛውን፣ ሞራ ገላጮን፣ ጠጠርጣዩን፣ ጠቅላላ ምትሃተኛውን ሁሉ ንቅልቅልቅል የሚያደርግ ነገር ነው የሚመጣው። በማብራት እያበራ እየለየ ያነጥፈዋል። ችግር የለበትም መድኃኔዓለም ክርስቶስ። የእናቴ ልጅ እልልታ ድሮ የምናውቀው አንደኛ
ታቦት ሲወጣ ያዟት። 2 ተመልሶ ሲገባ 3 የእመቤታችን ተአምር ሰራዩ ዲያቆን እንደ ታቦት ተሸክሟት እልል እየተባለች ወደ አውደ ምሕረት ትመጣለች። ሰራዩ ካህን ይመጣና ታምሯን አንብቦ ሕዝቡን ባርኮ ተሳልመዋት ስትመለስ እልል ይባላል። 4 5ኛው ስለት የደረሰ እኔን የሰማ ይስማችሁ ሲል 6ኛው ማህሌቱ ላይ አባቶቻችን በመቋሚያና በጸናጽል ዝማሜው ቀላል ተሰለ ጸናጽልና መቋሚያ ነበር። ያን ጊዜ እልል ይላሉ እናቶቻችን። ከዚህ ውጭ እልልታ የለም። አሁን ብናለቅስ ነው የሚሻለው። ልመለስ ወደ ነገሬ። በጌት ባዛጦን አወረደ መዓቱን፣ አዝመራቸውን አይጥበላው፣ ጠቅላላ ፍዳቸውን አስጠበሳቸው። አለቁ ሟርተኞቻቸው። ጣዖቱን ይገብሩ የነበሩ ያገለግሉ የነበሩ ካህናቶቻቸውን ሰበሰቡ። ምን እናድርግ? ደፍራችኋል፣ አታንጡ ስንላችሁ አንጥታችሁብናል። አሁንም እነሆ አይጥ አዝመራችንን በልቶታል። በአይጥ ምሳሌ በእባጩ ምሳሌ 5 የወርቅ እንክብሎች ሰርታችሁ አንዳንድ ጥጃ የወለዱ ጊደሮችን ጠምዳችሁ ሰረገላ ሰርታችሁ ታቦቷን እንደመጣች በክብር በሰረገላ መልሷት። ፈቃዷ ከሆነ ትሄዳለች፣ አለዛ አትሄድም። ልብ አድርጉ። ጊደሮች ያውም አንድ ጥጃ የወለደች ከባድ ነው። ጥጆቹን ከነሱ መለየት አደጋ ነው። ጥጃው ባለበት ቦታ ይዋጋሉ፣ ይዞራሉ፣ እምቧ ይላሉ እንጂ እሺ ብለው ከከብት እንኳን አይቀለቀሉ። አንዳንድ የወለዱ ከዚያ በኋላ ተስማሙ። ሰረገላ ተሰራ። ስጦታው ሳጥን ተበጀ። 5 ወርቅ በአይጥና በዛ በባጩ ምሳሌ ሰሩ። ሰረገላው ሲያልቅ ታቦቷን ሰረገላ ላይ አድርገው ኦዛ ሰረገላውን ነክቶ ተቃጥሏል። እግዚአብሔር ክብሩን ማንሳቱን ፍልስጤም ታቦቱን ሲነቁ ምንም አልሆኑም። አሕዛብ ያው የሚገርማቸው እግዚአብሔርን ስራ ብቻ ይሁት። ኦዛ እኮ ሰረገላውን ነክቶ ነው የሞተው። ታቦቱን ቢነካ ምን ሊሆን ነበር? ዛሬ እኛ የናቅናት ቤት ልብ አድርጉ ብቻ ይብላኝላት ንጦችን አይመለከትም የምናገረው። እችን ቤት ለሚንቃት እችን ቤተ መቅደስ ስለናቃት ወዮለት። ከዚህ በኋላ እነኛን ጥጆቻቸውን አስቀርተው ጠመዱ። ወደ ኋላ ዞር ብለው እምቧ አላሉ። እንደተጠመዱ ሰተት ተብለው በ7 ወሯ ኅዳር 21 ቀን እነሆ ከጥንት ከዚያች ከደብተራ ኦሪት ኤሊ ያገለግልባት ከነበረ ቦታ እነኛ ላሞች ሰረገላውን ጎትተው ታቦቷን ይዘው መጥተዋል። ከዚያም አንስተው ታቦቷን መቅደስ አድርገው እነኛ ላሞች ሰረገላውን ራሱን ፈልጠው መስዋዕት አቅርበው ታቦቷን አስገብተዋል። ክብር ምስጋና ለሱ ይሁን። በ7 ወሯ ኅዳር 21 ቀን ይህንን አድርጋ በድል የተመለሰችበት ነው። አሕዛብ እስራኤልን ድል አደረግን ብለው ፈንጭተው ነበረ፣ ጽድቅ የሰሩ ይመስል። ከዚያ በኋላ እነሱም በሰሩት ስራ ያንን ሁሉ ደም አፍስሰዋል። እነሱም በዚያ በእባጭና በመከራ በቸነፈር ያ ሁሉ ሰራዊት አልቆባቸው ታቦቷ ከብራ በቀደመ ቦታዋ ተመልሳለች። ካህኑ ሳሙኤል ተቀብሎ በቀደመ መንበሯ አስቀምጧታል። ክብር ምስጋና ለመድኃኔዓለም ይሁንለት። ቀጥሎ ኅዳር 21 ቀን ኅዳር 21 ቀን አንደኛ ነገሥት ምዕራፍ 10ን አንብቡት። የሳባ ንግሥት የሰሎሞንን ዝና ሰማች ይላል። የሳባ ንግሥት ማክዳ እስከ ዛሬ ድረስ ሰው እጅ ገብቶ ማንም ያላጌጠበት ወርቅ በእጇ ነበር። አሁንም ዓለም አልተጠቀመበትም። ይሄ ወርቅ እኛ ጋር ብቻ ነው ያለው። ልብ አድርጉ። ዓለም እስካሁን አላገኘውም። ንግሥተ ሳባ ግን እጅ እንዴት እንደገባ እግዚአብሔር ነው የሚያውቀው። ያንን ወርቅ እስካሁን ድረስ ማንም እጅ ገብቶ ያላሸተተው ሽቱ፣ ምስጢሩ ያልተገለጠለት ያን ሽቱ ይዛ ሌላም ስጦታዎችን ይዛ እግዚአብሔር የሾመውን ንጉሥ ዝናውን ሰምታ እንቆቅልሹን ጠይቃ መልስ ለማግኘት ወደ ኢየሩሳሌም ሄደች። ንግሥት ማክዳ ልብ አድርጉ። እናቴ ከአክሱም ተነስታ ሄደች። ሰራዊቷን አስከትላ
እዛ ስትደርስ አክብሮ ጋዛ ላይ ያስቀምጣት። ሌላውን ታሪክ አንብባችሁ ደረሱበት፣ ብዙ አለፈልፍም። ከዛም ሄደች። ብዙ ምስጢር አለ። እናቴ ልጅ ጌታ ሲሰቀልም መስቀሉ የተሰቀለበት አንዱ እንጨት ያም በጊዜው ይነሳል። ያም አለ። ያን ሁሉ አልናገርም፣ አሁን ጊዜ የለኝም። ከዚህ በኋላ ሄደች፣ እንቆቅልሹን ፈታ፣ አብራው አደረች። ንጽሕናዋን ድንግልናዋን ጠብቃ ትኖር ነበር። መሳፍንቱን መኳንንቱን ማማረጥ፣ ጮማውን መቁረጥ፣ ጠጁን መገልበጥ ትችል ነበር። ንጽሕናዋን ጠብቃ የምትኖር ቅድስት ሴት ነበረች ንግሥተ ሳባ። ንጽሕናዋን እንደጠበቀች ሄደች። ቀዳማዊ ምኒልክን ጸንሳ መጣች። ምልክት እንዲሆነኝ ስጠኝ አለችው። የጣቱን ወርቅ አውልቆ ሰጥቷታል። ያንን ይዛ መጣች። 20 ዓመት ሲሞላው ሰራዊት አስከትላ የአባቱን ቀለበት ሰጥታ ሰደደችው። እናቱን አሰፈረበት። ጋዛ ላይ አሰፈራት። አሰፈረ። ሕዝቡን ገባ። በመልኩ ታወቀ። ቀለበቱን አሳየው፣ ሾመው። እዚሁ አብረን እንግዛ ቢለው አገር ይገባሉ ብሎ እምቢ አለው። ኢትዮጵያን የለመደ ሌላው አገር አይሆንለትም። ነጩን ዓለም አይቼ እንዴት ለምንደው ኢትዮጵያውያን እንደኖሩት እስካሁን ድረስ ይደንቀኛል። ክብር ምስጋና ይግባው። ድንቅ አገር ነበር ሰጠና፣ ለመታደላችን ያሳዝናል። ክብር ይግባው። አመስግኑት። አሁን ለማንም ያልሰጣትን ድንቅ አገር ነው የሰጠን። ለይቶ የተለየች ነች። መሃል እጁ መሃል እግሩ የተቸነከረበት መስቀል ያለ ኢትዮጵያ፣ ራሱ በጣቱ የጻፋት ጽላት ያለች ኢትዮጵያ፣ ስንት ድንቅ ነገሮች ገነት ያለች ኢትዮጵያ፣ ብሔረ ሕያዋን ብሔረ ብፁዓን ያሉ ኢትዮጵያ ገነቱ የታደለች አለመታደላችን ያሳዝናል። ከዚህ በኋላ አልኖርም አለው። እንግዲያውስ ሌዋውያን ይምጡ፣ ታቦቱን አንዱን ጽላት ስጡት አላቸው። ገቡ ሌዋውያን። ንጉሥ ሰለሞን አንድ ህልም አይቶ ነበር። ኢየሩሳሌም ላይ የነበረ ፀሐይ ወደ ምስራቅ ስትጠልቅ አየ። ምንድነው ይሄ ነገር እያለ ሲያወጣ ሲያወርድ ሌዋውያን ገቡ። ከመቅደሱ እንደተደራረበ ከፍተው አንዱን ጽላት ሳያስቀሩ እንዳለ አውጥተው ሰጡት። ሰረገላ ጭኖ ነው ሄደው። የእግዚአብሔር ኃይል አለበት። ቀዳማዊ ምኒልክ እየገሰገሰ ቀይ ባህርን ተሻገረ። ከዚያ ሌዋውያን ሲገቡ ታቦቱ የለም። ገብተው ነገሩት። ለካ ፀሐይ ስትጠልቅ አየሁ። አይ ጉድ! ቀይ ባህርን ከተሻገሩ ተመለሱ፣ ካልተሻገሩ አንዱን ጽላት መልሱ አላቸው። ታቦተ ሚካኤልና ታቦተ ማርያም ይዞ መጣ። ቀይ ባህርን እንደተሻገረ መልእክተኛ ላከ። ንግሥተ ሳባ መሰረት ድንጋይ አዘጋጅታ ንጉሥ ቀዳማዊ ምኒልክ ታቦቷን ይዞ ከኢየሩሳሌም ተጉዞ ቀይ ባህርን ተሻግሮ ህዳር 21 ቀን አክሱም አሳርፏታል። ክብር ምስጋና ይግባው ለመድኃኔዓለም። ሁለቱም ጽላት መጨረሻ ሊያርፍ ሲል ምን አላቸው? ታቦቷን ይዛችሁ መቅደሱን ስሩ አላቸው። መፍረሱን ያውቃል። ታቦቷን ይዛችሁ መቅደሱን ስሩ አላቸው። ንዋየ ቅድሳት ያንን ወርቅ ያን ሽቱ ሁሉ ሰጣቸው። አላስካ የሚባልበት ላይ ቀብረውታል። ያንን መቀበሩን አለ እስራኤሎች ማንም አያውቅም። የሞላላቸው ሁለት ገልበጡን አውጥተው ይሰሩታል። እየሞላ ይመስለኛል። ፕላኑን ሰርተው ጨርሰዋል። ትኑር አትኑር የምናውቀው ነገር የለም። ወጣም ወረዳ አንዷ ጽላት ነች የኛ። በጊዜው ጊዜ ሁሉንም እንሰማለን። ጆሮአችን ከሚጠልዝ ነገር ይሰውረን መድኃኔዓለም ክርስቶስ መልካሙን ያሰማን። ለማንኛውም መቅደሱን 12 መንበር ያለውን መሰረት ጣለች። ታቦቷን በድንኳን ያሰፈረች። መቅደሱ አለቀ። እንደገና መቅደሱ አልቆ 12 መንበር ያለው አስገባች። ህዳር 21 ቀን እንደገና ክብር ምስጋና ይግባው። ያ ቤተ መቅደስ ጉዲት አቃጠለችው። እንደገና ተሰዳ። ያንንም ፍልስጤም ብትወርድ በአፍኒንና በፊንሐስ በሰሩት ዝሙት ሰሎሞን 700 ሚስቶች 300 ቁባቶች አድርጎ ባመጣው ዝሙት ታቦታ ኢትዮጵያ መጣች። እንደገና በደሉ ካህናት። ጉዲት ተነሳች። ዝዋይ 40 ዓመት ተቀመጠች። በ40ኛው ዓመት ጨርሳ ህዳር 21 አክሱም ገብታለች። እነ ላሊበላ መቅደስ ሰሩ። አሁንም ህዳር 21 ከነ ላሊበላ መቅደስ ሰብታለች። አሁንም ይኸው ህዳር 21
እየተከበረች ነው። መጨረሻችን ያብጀው። ህዳር 21 የምናከብርበት ይህን ሁሉ በረከት ለምናገኝ ነው። የእናንተ ልጅ አሁንም ቢሆን ያከበሩት ይከበራሉ፣ የናቁት ይናቃሉ። የናቁት ቤተ መቅደሱ ላይ የማይገባ ስራ የሰሩትን ሁሉ ለዘላለም ኃጢአታቸው የማይሰረይ መሆኑን ልብ ይሏል። እንደገናም የማይገባ ስራ በመቅደሱ ሲሰሩ እያዩ ዝም ያሉትም እነሆ በእነሱ ላይም ኃጢአታቸው የማይሰረይ የዘላለም ፍዳ የሚሰጣቸው መሆኑን ልብ ይሏል። ጨርሻለሁ። አንደበቴን ያከናወነ መድኃኔዓለም ምስጋና ይግባው። ከእናንተ ያገናኘኝ ጌታ ምስጋና ይግባው። ሌላው የእናቴ ልጅ ያም በለው ይህንንም በለው ምንም ነገር ልቦናችሁ እንዳይሰጋ። እናቴ ልጅ አስተውሉ። አባቶቻችን ምን ይሉ ነበረ? ቡሄ ካለፈ የለም ክረምት፣ ዶሮ ከጮኸ የለም ሌሊት ይላል። ቀጥሎ ህዳር ከጣጠነ የለም በሽታ፣ መልአኩን ላከልን የሰራዊት ጌታ፣ ጠራርጎ ሰዶታል ከመጣበት ቦታ፣ ማንንም አልፈራ ካለ የኛ ጌታ እያሉ ሲያመሰግኑት ኖሯል። ምንም እንዳትፈሩ ማሳሰቢያ፣ ጠበላችሁን ከቤት እንዳታጡ። አባቶቻችን የቀደሱበትን እምነት እየወሰዳችሁ እለዋ ላይ እንዲች አድርጋችሁ ብን እያደረጋችሁ እንዳታልቅባችሁ፣ ጠበላችሁን እየጠጣችሁ እየተባበሳችሁ ለዘላለም ለእኛ ስትል በእንባ ጡቶቿን አውጥታ እየለመነች የተቀበለቻትን ቃል ኪዳን ጎልጎታዋ ከደረታችሁ አትለይ። አትፍሩ፣ ምንም አንሆንም። ክብር ምስጋና ለአምላካችን ይሁን። አሁንም ቅዱስ ሚካኤል የእናቴ ልጅ ህዳር የታጠነው ቅዱስ ሚካኤል እነሆ የእናቴ ልጅ ገናናው መልአክ እስራኤላውያንን ቀይ ባህር ሲያሻገር በእሳት አውሎ ነፋስ እየገረፈ ጠላቶቻቸውን ወደ ኋላ ይመልስ የነበረ መልአክ ዛሬ ኢትዮጵያውያን መቅደሱን አሰርታቸዋል። ጽላት ተቀርጾለታል። ጽዋ ማህበር ቆሞለታል። ዝክር ይዘከራል። ስለት ትሳሉለታላችሁ። ጽዋ ማህበር ትጠጣላችሁ። ስሙን የጠራ ድሃ ታጠግባላችሁ። ይህ ስሙን ሳትጠሩት የምትውሉት መልአክ ወልደ ሚካኤል፣ ኃይለ ሚካኤል፣ እህተ ሚካኤል፣ ወለተ ሚካኤል የተባላችሁ ልጆቹን ሁሉ አሳልፎ አይሰጥምና በተሰጠው የእሳት ሰይፍ የላኩብንን በሽታ መልአኩ ቅዱስ ሚካኤል ወደ ራሳቸው ይመልሰው። መድኃኔዓለም ክርስቶስ ወደ ራሳቸው ይመልሰው። መድኃኔዓለም ክርስቶስ አሁንም ኤልሳዕን ፈረሶቻቸው እሳት፣ ሰረገሎቻቸው እሳት፣ ሰይፋቸው እሳት፣ ሁለመናቸው ልብሳቸው እሳት የሆኑ መላእክት ኤልሳዕን ከበውት ነበር። እነዚህ ቅዱሳን መላእክት እኛንም በደሙ የታተምነውን ልጆቿን የንግሥት የንጉሥ ልጆች ነንና የኤልሳዕ አምላክ እነሆ የለመኑትን የማይነሳ የነገሩትን የማይረሳ አምላክ ቃሉ ነውና የታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ። እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መላእክት ይሰፍራሉ ይላልና ቃሉን አጽንቶ በእነዚህ የእሳት ሰራዊት በእነዚህ የእሳት ሰረገሎች ከቦ እኛንም ሀገራችንንም ለዘላለም ይጠብቀልን። መድኃኔዓለም ክርስቶስ በቸርነቱ በፈሰሰ ደሙ በተወጋ ጎኑ በአምስቱ ቀንዋተ መስቀሉ የተላከብንን በሽታ ድምስስ ያድርገው። መድኃኔዓለም ክርስቶስ ስሙ ለዘላለም ይመስገን። ቸር ያገናኘን፣ በወደደ ያገናኘን። እናንተን አይንሳን። ዓይኔን ያጠገበ አምላክ እናንተን ያበዛ ጌታ ምስጋና ይድረሰው። ከዚህ ጉባኤ የሚያስቀረንን እንቅፋት መድኃኔዓለም ክርስቶስ ይደምስስልን። ከደጁ ከፍቅሩ አይለየን። ቸር ያገናኘን። ለብርሃነ ጥምቀቱ ያድርሰን።